በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከዚህ ሰዓት ከዚህ ዕለት ያደረገ ለወገኖቹ ለእስራኤል ለኃጥእ ባሮቹ ለእኛም መድኃኒትን ያደረገ ቸርነቱ ይቅርታው ምሕረቱ ለዘላለም የባሕርይ ገንዘብ የሆነ አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን የአምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘብ የሆነ ቸሩ እግዚአብሔር ለአምላክነቱ እንደሚገባ ስሙ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ እማምላክ ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያን፣ እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ከወንጌላዊ ቅዱስ ዮሐንስ ከወልደ ነጎድጓድ በረከት ረድኤት ይክፈለን። የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 20 እስከ 25። የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 20 እስከ 25። ጴጥሮስም መለስ ብሎ ጌታችን ኢየሱስ ይወደው የነበረውን ያን ደቀ መዝሙር ሲከተለው አየ። እርሱም እራት ሲበሉ በጌታችን በኢየሱስ አጠገብ የነበረውና ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ጴጥሮስም እርሱን አይቶ ጌታ ሆይ ይህስ እንዴት ይሆናል አለው። ጌታችን ኢየሱስም እስክመጣ ድረስ ይኖር ዘንድ ብወድስ አንተን ምን አግዶ? አንተ ግን ተከተለኝ አለው። ያም ደቀ መዝሙር እንደማይሞት ይህ ነገር በወንድሞች ዘንድ ተነገረ። ጌታችን ኢየሱስ ግን እስክመጣ ድረስ ይኖር ዘንድ በወድስ አንተ ምን አግዶ አለ እንጂ አይሞትም አላለውም። ስለዚህ ነገር ምስክር ሆነ። ስለ እርሱም ይህን ጻፈ። ይህንን የጻፈ የደቀ መዝሙር ነውና ምስክርነቱም እውነት እንደሆነ እኛ እናውቃለን። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። የማይሞተው ደቀ መዝሙር በሚል ሳምንት ቀጠሮ እንደያዝነው ሁሉ ቀደም ሲል በሰማችሁት የወንጌል ክፍል ላይ ተነስተን በምዕራፍ 21 ቁጥር 23 ላይ ያለውን ኃይለ ቃል ይዘን የማይሞተው ደቀ መዝሙር ረድ ዘኢይመውት፣ የማይሞተው ደቀ መዝሙር በሚል ገድለ ቅዱስ ዮሐንስን እንመለከታለን። ቸሮ አምላካችን እግዚአብሔር ሁላችንም ይርዳን። አስቀድመን አንድ መዝሙር ስለ አባታችን ቅዱስ ዮሐንስ እንዘምራለን። ከሊቃውንት ወገን ያለው ያልተለመደ ሊሆን ስለሚችል ባለፈው ስለ ቅዱስ በርናባስ እንዳልነው ሁሉ ሐዋርያት ይብልዋ፣ ዮሐንስ ይቤላ፣ ናርዶስ፣ መልከጼዴቅ ይቤላ እያልን እየመላለስን እየለዋወጥን እንዘምራለን። ሰላም ለኪ የሚለውን ማለት ነው። በሥላሴ በማምላክ በእግዝእትነ ማርያም በቅዱስ ዕፀ መስቀል እግዚአብሔር ባከበራቸው ቅዱሳን ስም በጋራ እንዘምራለን። የመጀመሪያው ሐዋርያት ነው። ሁለተኛው ዮሐንስ ነው። ሶስተኛው ናርዶስና መልከጼዴቅን አጫፍረን ማለት ነው። አንዱን አንድ ጊዜ አንዱን አንድ ጊዜ ባዛው ባንድ ውስጥ ማለት ነው። እንግዲህ እንዘምር። ላንሳውና አብራችሁ ትላላችሁ። ሐዋርያት ይብልዋ ይብልዋ ለማርያም ሐዋርያት ይብልዋ
ሰላም ለኪ ይብልዋ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይብልዋ ሰላም ለኪ ዮሐንስ ይቤላ ይቤላ ለማርያም ዮሐንስ ይቤላ ይቤላ ለማርያም ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይቤላ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይቤላ ሰላም ለኪ ናርዶስ ይቤላ ይቤላ ለማርያም ናርዶስ ይቤላ ይቤላ ለማርያም ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይቤላ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይቤላ ሰላም ለኪ። ለዝማሬው ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መልከ ጼዴቅ አባታችን አቡነ መልከ ጼዴቅ የጎጃሙ የዋሸራው ጻድቅ ዛሬ ዓመታዊ የዕረፍት በዓላቸው ነው እና በእሳቸው ብንዘምር አሁን መልከ ጼዴቅ ይቤላ ይቤላ ለማርያም እነዛ ስሙ ሲረዝምባችሁ አለውን ሐዋርያት ሲሆን ነቢያት ሰማዕታት ሲሆን ወዙን ተከትሎ ነው እና እግዚአብሔር አምላካችን የማምላክን ጣዕመ ፍቅሯን የቅዱስ ዮሐንስን የቅዱሳን ሐዋርያትን የአቡነ መልከ ጼዴቅን የአባ ናርዶስን በረከት ረድኤት ለሁላችን ያሳትፈን። የምንማረው ያነበብነው የዮሐንስ ወንጌል ምዕራፍ 21 ቢሆንም የምንማረው የዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ገልጠን ነው። የምናነሳው ነገር የለንም ከምዕራፍ 1 ቁጥር 1 ላይ ግን በቤተ ክርስቲያን አስተምህሮ መንፈስ ቅዱስ ምስጢር እንዲገልጥ በጉባኤ ጊዜ ለምሳሌ በሲኖዶስ ጉባኤ ሲደረግ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ተገልጦ ነው። በቤተ ክርስቲያን ልዑለ ስብከት ዘልዑለ ይሰብክ ወልዑለ ይጸርህ ህሉና መለኮት ይፍክር ተብሎ የተነገረለት ቅዱስ ዮሐንስ የሱን ያክል ፍጡር ሆኖ እንኳን ከሰው ከመላእክት ወገን ዮሐንስ ወንጌላዊ የተገለጠለትን ያክል ምስጢር ከመብርሃን በቀር የተገለጠለት ፍጡር የለምና ለእርሱ ምስጢር የገለጠ አምላክ ለእርሱ ምስጢር የገለጠ መንፈስ ቅዱስ እንዲገልጥ ሲባል የቅዱስ ሲኖዶስ የአበው ጉባኤ የሚደረገው የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ተገልጦ እንዲሁ ተገልጦ ተቀምጦ ቅዱሳን ሐዋርያት በዘመናቸው ድንግል ማርያም እያለች ክርስቶስ መድኃኔዓለም እያለ ፈጣሪያችን በመካከላቸው ሆኖ ያስተምራቸው ይመራቸው ነበረ። ጌታ ሲያርግ ዘሎቱ ስብሐት ወአኮቴት እማምላክ ድንግል ማርያምን ሰጥቷቸዋል። በመካከላቸው ትሆንላቸው ነበረ እንደ መራሂት እንደ መርህ። ድንግል ማርያም ስታረግ ደግሞ ዮሐንስ ተተክቶላቸዋል። ዮሐንስ በመካከላቸው ይሆን ነበረ። ዮሐንስ ከተሰወረ በኋላ ደግሞ የዮሐንስ ወንጌል በመካከል ተገልጦ መንፈስ ቅዱስ ረድኤተ መንፈስ ቅዱስ እንዲደረግ ተስፋ ይደረጋል ማለት ነው። እግዚአብሔር አምላካችን ኃጥአን ናቸው ሳይል በቸርነቱ ረድኤተ መንፈስ ቅዱስን ያደርግልን። ለእኔም ለአንደበቴ ለልቡናዬ ለእናንተም ለሕሊናችሁ ለጆሮአችሁ ምስጢር የሚቀበል ምስጢርም የሚሰጥ ልሳን እዝነ ልቡና ለሁላችን የሚያድለን። እንግዲህ
ረድ ዘይመውት የማይሞተው ደቀ መዝሙር ነን። ባህሪ ከሆነው ከቅዱስ ዮሐንስ ወንጌላዊ ዜና ሕይወት ጥቂት ብቻ ነው የምናነሳው። ጥቂት ነው፣ ባህሪ ነው። የቅዱስ ዮሐንስ ወንጌላዊ ሕይወቱ 90 ዓመት ሲኖር 70 ዘመን በአገልግሎት በሐዋርያነት በሰማዕትነት በሰባኬ ወንጌልነት በንጽህና በቅድስና በድንግልና ሲኖር እንኳን የ70 ዘመኑ የአንድ ቀን ተጋድሎውን ማን ይነግረዋል? ማን ይናገረዋል? ግን ቸሩ የወንጌላዊው የቅዱስ ዮሐንስ አምላክ ኢየሱስ ክርስቶስ ቸሩ አምላካችን ያቀበለንን መጠን በወፍ በረር ነካ እያደረግን የሚረባንንም ጎን ለጎን እየወሰድን የሚረባንን ማለት ከተግሳጽ ወገን እግዚአብሔር የሚነግረን ነገርም ካለ ማለት ነው። ነገር ከስሩ ውሃ ከጥሩ እንዲሉ ቅዱስ ዮሐንስ ወልደ ነጎድጓድን ከምንጠራባቸው 15 ስሞች መካከል ቅዱስ ዮሐንስ ስንት ስም አለው? እንዴት ዋላችሁ? ስንት ስም አለው? 15 ማለት እኛ የምናውቃቸው በእኔ አንደበት የማውቃቸው ናቸው እንጂ እኔም ማላውቃቸው ብዙ አሉ። እነዚህ 15 የተለመዱ ናቸው። ከ15ቱ ስሞቹ ቀድሞ የሚጠራበት ማንኛውም ቢሆን ይህንን ቅዱስ አባት ሲጠራው ወልደ ማን እንደሚለው ነጎድጓድ፣ ወልደ ነጎድጓድ ይባላል። ወልደ ነጎድጓድ መባሉ ጥንተ ሙላዱን የኋላ ግብሩንም ይናገራል። በቤተ ክርስቲያን ምስጢር ነጎድጓድ የሚለው ቃል ለብዙ አንቀጽ ቢተረጎምም ከልደት አንጻር ከመወለድ አንጻር ከተተረጎመ ግን ወልደ ነጎድጓድ ማለት ከቤተ መንግስትም ከቤተ ክህነትም የተወለደ ማለት ነው። ደህና ዋላችሁ? የካህን ልጅ አለ፣ ካህን አባት ያለው ቄስ፣ የካህን ልጅ 1 2 3 ብቻ። አይጉድ! ስለዚህ እንዲያው ያላፊ አግዳሚ ልጅ ሆነን ነው እንደዚህ አረባ ያለ። የካህን ልጅ እኮ የተመረጠ ነው፣ ተመሰገነ ነው። የቄስ ልጅ የተከበረ ነው። በእውነት የካህን ልጅ መሆንን ለነገሩ ዘንድሮ የካህን ልጅ ነው የማይረቡ ብዙ አሉ። በእርግጥ ግን የካህን ልጅ መሆን ላደለው ግን ትልቅ ክብር ነው። ለምን ቢባል በአባቱ ምክንያት ሊጸድቅ አይደለም፣ የአባቱን ክብር ይወርሳል ተብሎ ስለሚጠበቅ ነው። በቤተ ክርስቲያን በኩራት ይባላል አይደለም? ደህና ዋላችሁ? እስኪ አሁን ደግሞ የመጀመሪያ ለቤታችሁ እስኪ የመጀመሪያ ልጅ የሆናችሁ አውጡልኝ እጃችሁ። በሉ ቶሎ በሉ። በኩር የሆናችሁ ለነገሩ በሉ አውሩ። እኔ ነገርም የዚህ ጉባኤ ግማሹ በኩር ነው፣ የበኩር ልጅ ነው። ለነገሩ በኩር ምስጢሩ እንደ መጽሐፍ ቅዱስ ሌላ ነው። እንደ ማህበረሰብ ተግባቦት ግን የመጀመሪያ ልጅ በሚለው እንደ መጽሐፍ ቅዱስ ምስጢር በኩር ማለት ተቀዳሚም ተከታይም የሌለው ነው። ግን እስኪ እንዲያው ማህበረሰቡ በኩር ከተባለ የመጀመሪያ ልጅ ለማለት ስለሆነ እናንተ ሁላችሁ ዲያቆናት መሆን የነበረባችሁ አሁን እጅ ያወጣችሁ እናንተ እህቶች ደግሞ ሁላችሁ ለቤተክርስቲያን አገልጋይ መሆን ነበረባችሁ። በሉ እጃችሁን ያወጣችሁ እንደምንም ብላችሁ አገልጋይ ሆኑ። ክህነት ወንዶቹ ለክህነት ለዲያቆንነት፣ ሴቶቹ ለዲያቆናዊትነት ባትታደሉ እንኳን ቢያንስ አገልግሉ። ምክንያቱም የእናቱን ማህፀን የሚከፍት ልጅ ሁሉ ለማን መሆን አለበት? ንገሩኝ። ኧረ በደንብ ንገሩኝ። ምን? ጥሩ። እንዳትረሱ እችን እናድርግ። ለሁሉም ከቤተ ክህነት እስኪ ከቤተ መንግስት ዘር ያለው እስኪ ወይ ከፋሲል ወይ ከኢያሱ ወይ ከቴዎድሮስ የአፄ ቴዎድሮስ ብቻ ቤተሰቦቹ ሲቆጥሩ አንተ ከነገስታት ዘር አለብህ ወይም እኛ ከነገስታት ዘር አለን ብለው የነገሩት እስኪ 1 2 3 4 5 ይገርማል። ከቤተ ክህነቱ የመንግስት ተገኘ። እንዲያው እናንተ አምስታችሁ የመንግስት ተስፋ አላችሁ? ይጨመር ከተባለ አለንበት ማለት በሐረገ ትውልድ አይቆራም እንጂ
በነገራችሁ ላይ ሁላችሁ ብትቆጥሩት አላችሁ። ከየትም ብትሄዱ ሸዋ ብትሆኑ፣ ኦሮሚያ ብትሆኑ፣ ሀረሪ ብትሆኑ ከነገስታት ያልተዋለደ አታገኙም። ይህንን እንዲያው ዝም ብሎ አነሳሁት። በብሉይ ኪዳን ትምህርት፣ በእስራኤል ትምህርት ከቤተ ክህነትም ከቤተ መንግስትም የተወለደ ምን ይባላል? ወልደ ነጎድጓድ ይባላል። ምስጢርም አለው። ሌላ ነጎድጓድ፣ መብረቅ ምስጢር አለው። እሱን ኋላ ሰዓት ካለን እንማራለን። ለጥሬው ግን ለጊዜው ወልደ ነጎድጓድ መባሉ ከቤተ መንግስትና ከቤተ ክህነት፣ ምክንያቱም እመቤታችን ወለተ ነጎድጓድ ነው የምትባለው። በአባቷ ከንጉሱ ከዳዊት ወገን፣ በእናቷ ከሊቀ ካህናቱ ከአሮን ወገን ስለሆነች በዚያ ዘመን ትልቁም ነገር ስለነበረ ለሁሉም አባቱ ዘብዴዎስ ይባላል። ደግ ሰው ነው፣ አሳ አጥማጅ ነው። እናቱ ማርያም ባውፍልያ ትባላለች። በዘመኑ ከነበሩ 7 በዚህ ስም ከሚጠሩት ማርያም ከሚባሉ 7 እናቶች አንዷ ናት። ማርያም የሚባሉት ደናግልም ነበሩ፣ ወላዶችም ነበሩ። እሷ ከወላዶቹ ናት። ማንን ወልዳለች? እንደተነገረን የመጀመሪያውን ያዕቆብን፣ ሁለተኛውን ዮሐንስን ወልዳለች። ከ12 ሐዋርያት 4 ወንድማማቾች ናቸው። 2 የአንድ እናት አባት ልጆች፣ 2 የአንድ እናት አባት ልጆች፣ ቅዱስ ጴጥሮስና ቅዱስ እንድርያስ በአንድ ወገን የዮና ልጆች፣ ቅዱስ ዮሐንስና ቅዱስ ያዕቆብ አንድ ወገን የዘብዴዎስና የቅድስት ማርያም ባውፍልያ ልጆች ናቸው። እናታቸው ማርያም ባውፍልያ እና አባታቸው ዘብዴዎስ ደጋግ ነበሩና 2 ልጆቻቸውን ብሉይ፣ ኦሪት፣ ነቢያት እንዲማሩ አድርገዋቸዋል። የቅዱስ ዮሐንስ መሰረቱ ወላጆቹ ናቸው። የዚያ ሁሉ ንጽህና ከፍጥረታት ብቅ ከድንግል ማርያም ዝቅ እንዲል ከመላእክት እንኳን ማዕረጉ ጥቂት እልፍ እስኪል ያደረሰው አንዱ መሰረቱ ወላጆቹ ናቸው። መጻሕፍተ ኦሪትን መጻሕፍተ ነቢያትን እንዲማር አድርገውታል። ባብነት ትምህርት ዛሬ እንደምንለው ከዚያ ስርዓቱን፣ ስነ ምግባሩን፣ በጎ ልቦናውን አስይዘው አሳድገውታልና ጌታ ቸሩ መድኃኔ ዓለም በድንግልና ተጸንሶ በድንግልና በተድላ መለኮት ተወልዶ 30 ዘመን ሳይሞላው በ29 ዓመት ከ6 ወሩ እያለ ዮሐንስ መጥምቁ ሊያጠምቅ መጣ። አሁን ብዙ ሰው ዛሬም ድረስ አብዛኛው ኦርቶዶክሳዊ ዮሐንስ መጥምቁና ዮሐንስ ወንጌላዊን አንድ ነው የሚያደርጋቸው። አሁን ብዙ ሰው በነገራቸው ላይ ዮሐንስ በሚል ስም የሚጠሩ በጣም ብዙ አበው ስላሉ ከስማቸው ላይ ቅጥያ አላቸው። ዮሐንስ ወልደ ነጎድጓድ፣ ዮሐንስ መጥምቁ፣ ዮሐንስ ማርቆስ። ወንጌላዊ ማርቆስ ማን ነው ስሙ? ዮሐንስ ነው ስሙ። ዮሐንስ ማርቆስ፣ ዮሐንስ አፈወርቅ፣ ዮሐንስ ሐፂር፣ ዮሐንስ ብፁዓዊ፣ ዮሐንስ ከማ፣ ዮሐንስ አበምኔት፣ ዮሐንስ ዘኢትዮጵያ፣ ዮሐንስ ገዳማዊ እየተባለ በጣም ብዙ ዮሐንሶችን ወደ 12 ያክል እንኳን በነገረ ቅዱሳን እናውቃለን። በጣም ብዙ ናቸው ዮሐንሶች። እና ዮሐንስ መጥምቁ ሊያስተምር ከመምጣቱ በፊት በእውነቱ ዮሐንስ ወንጌላዊ ወልደ ነጎድጓድ ጌታችን ኢየሱስ ክርስቶስን ያውቀዋል። የተጠራ ከአሳ አጥማጅነት ነው አይደለም? እንዴት ዋላችሁ? በማርቆስ ወንጌል ምዕራፍ 1 ቁጥር 18 እና 19 ከአሳ አጥማጅነት እንደተጠራ ይነግረናል አይደለም? ግን መጀመሪያ ያውቀዋል። ምክንያቱም እናታችን ቅድስት ማርያም ባውፍልያ የድንግል ማርያም የቅርብ ዘመድ ናት። ያ ማለት ይተዋወቃሉ። ግን የሚተዋወቁት ጌታን ፈጣሪነቱን በማወቅ አይደለም። ጌታ አልባሌ ሰው መስሎ ነው። በእርግጥ አንዳንድ ጊዜ ድንቅ እያደረገ ያስገርማቸዋል። ለምሳሌ ምዕዛረ ፀሐይ ላይ የፀሐይ ጨረር አለ አይደለም? የለም እንዴ? መያዝ ይቻላል? መጨበጥ? ጌታ ግን እዚያ ምዕዛረ ፀሐይ ላይ ቁጭ ይልበታል። ድንቅ እኮ ነው አይደል? እዚህ እቺ አይመታደል መታደል ብላችሁ የጌታን አይደለም ያን ያዩ ሰዎች ናቸው። ይገርማችሁ ምንድን ነው እንደዚህ? እሱ ብቻ አይደለም። እንጨት ለቅሞ ጌታ ለእናቱ ልጄ ማምላክ ልጄ እንጨት እስቲ ሰብረህልኝ ና ትለዋለች። ትታዛላችሁ ለወላጆቻችሁ? ንገሩኝ እንጂ
ንገሩኝ መጀመሪያ። አይሰማም እኮ አዎ ነው። ለአስተማሪዎቻችሁ ትታዘዛላችሁ? ንገሩኝ ንገሩኝ። ልዘዛችሁ? እሺ ነው እምቢ? ንስሐ ግቡ። እችና የምትሏት እሺ። አሁን ድጋሚ ትታዘዛላችሁ? ንስሐ ግቡ። ማታ ደግሞ ግርጠቡ። ለክብራችሁ ነው። እኔ አብሉኝ አላልኩ፣ አጠጡኝ አላልኩ፣ ተሸከሙኝ አላልኩ። እናንተ ተጠቀሙ ነው። ንስሐ እንግባ ነው። የሰማይ ምድር ፈጣሪ ልቀ በበህቅን ዘይት ኤዘዝ ለአዝማሪሁ ወለይቲ እሙ ይላል። እንኳን ለድንግል ማርያም በዘመኑ ለነበሩት በተወለደ ወራት የሥጋ የድንግል ማርያም ዘመዶች ለሆኑት እንኳ ታዟቸዋል። ለእነ ቅድስት ሰሎሜ ልጄ እስቲ እንዲያደርግልኝ የተባለ ማለት ነው። እና እንጨት አምጣልኝ ስትለው እንጨቱን በረቂቅ ስልጣን ይሰበስበውና ተሸክሞ የሚያመጣው በትከሻው አይደለም፣ በነፋስ ነው። እንጨት ከተለቀመ በኋላ መታሰር አለበት አይደለም? በነፋስ ዛንጅር ያስረዋል። ነፋስ ገመድ ነው። በነፋስ አስሮ ያመጣዋል። ልጄ ውሃ ቅዳልኝ ስትለው በምን ያመጣዋል? በወንፊት። በወንፊት እንኳን ወንፊት አሁን እጃችን ውሃ ይዞ ያመጣል። ይገርማል። ለዚያ ነው ዘመን ክርግቡ ምን ይሉ ነበረ? ይትባረክ እግዚአብሔር አምላከ እስራኤል ዘገብረ አብየ ወመንክረ ባሕቲቱ። ብቻውን ድንቅ የሚያደርግ የእስራኤል አምላክ እሱ ኢየሱስ ክርስቶስ እኮ ነው። ማን አለ? ይህን ነገር ከሚያዩት አንዱ ነው ዮሐንስ ወንጌላዊ። ግን አምላክ ነው ፈጣሪ ነው ብሎ ለመረዳት ግን ጊዜው ገና ነው። ጌታ 29 ዓመት ከመንፈቅ ሲሆነው ዮሐንስ መጥምቁ 30 ዓመት ሞላውና የንስሐ ስብከት እየሰበከ ሲመጣ የመጀመሪያ የመጥምቁ ዮሐንስን የንስሐ ስብከት የተቀበለ ዮሐንስ ወንጌላዊና እንድርያስ ጓደኛ። በነገራችሁ ላይ ጓደኛሞች ናቸው። ጓደኛ መሆናቸው ብቻ ሳይሆን እረፍታቸው በአንድ ቀን ነው። ያኛው ታኅሳስ 24 ቅዱስ እንድርያስ፣ ይሄኛው ደግሞ የተሰወረው ቅዱስ ዮሐንስ ወንጌላዊ ጥር 4። በአራት ነው የምናከብራቸው ሁልጊዜ። ጓደኛሞች ናቸው። ጓደኛ ምረጡ። እንደ እንድርያስ እንደ ቅዱስ ዮሐንስ ያለ ቅዱስ ዮሐንስ ቅዱስ እንድርያስን፣ ቅዱስ እንድርያስ ቅዱስ ዮሐንስን የተቀደሰ ጓደኛ ምረጡ። ለምን? አንዱ ፈላስፋ ምን አለ ይባላል? ማን እንደሆንክ እንድነግርህ፣ አዎ ባልንጀራህ ማን እንደሆነ ንገረኝ ነው አይደለም? በቤተ ክርስቲያንም ይባላል፣ በተረትም ይባላል። ከመንገር የዋለች ምን ተምራ መጣች ይባላል አይደለም? ቅዱስ ጳውሎስ ምን አለ? ክፉ ባልንጀርነት መልካሙን አመል ያጠፋዋል ብሏል። እና ዮሐንስ መጥምቁ የንስሐ ስብከት ሲሰብክ የመጀመሪያውን የንስሐ ስብከት ማን ተቀበለ? ዮሐንስ ወንጌላዊ። ረድ ሆነ፣ ደቀ መዝሙር ሆነ። 6 ወር 6 ወር ከሱ ተማረ ቁጭ ብሎ። ኋላ እንዲህ እያለ ሲያስተምር ይሰማዋል። ከኔ አስቀድሞ ያለ ከኔ በኋላ የሚመጣ ጫማውን ልሸከም የጫማውን ማዘቢያ ልፈታ የማይገባኝ እርሱ ይመጣል። እኔ ለንስሐ አጠምቃቸዋለሁ፣ እሱ ግን በእሳት በመንፈስ ቅዱስ ያጠምቃቸዋል እያለ ሲያስተምር ይሰማዋል። ኋላ ጌታ መጥቶ ሲጠመቅ ተመለከተ። ነዋ በጉ ለእግዚአብሔር ዘያአትት ወያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር መስዋዕት የእግዚአብሔር በግ እነሆ ብሎ ሲናገር ዮሐንስ ወንጌላዊና እንድርያስ ተመለከቱ። ግን ጌታ ተጠምቆ ሌሊት 10 ሰዓት ነው የተጠመቀው ጌታና 10 ሰዓት ተጠምቆ ወዲያውኑ ገዳመ ቆሮንቶስ ነው የገባው እና አላገኙትም። ርደተ መንፈስ ቅዱስ ሲደረግ ከሰማይ ዝንቱ ተወልደ ዘአፈቅር። አሁን ጥምቀት ላይ የምወደው የማፈቅረው ትላላችሁ። የምወደው የምወልደው በሉ። ምንድን የምወደውና የማፈቅረው ደግሞ ምንድን ነው? መውደድና ማፍቀር እኮ ተመሳሳይ ነገር ነው። ታዲያ ወንድም እህቴ እናንተ ይሄ ፊደል ያልቆጠረ ለነገሩ ተማረ የሚባለውም ሰው ያስገርመኛል። እኔ በብዙ ቃላት ስሰማ አንጠነቀቅም። የምወደው የምወልደው ህልውኝ የምመለክበት አንድያ ልጄ ነው እንጂ የምወደው የማፈቅረው ብላ አትደልዘው። መውደድና ማፍቀር ይኸው ነው። ምክንያቱም መዝሙሮቻችን አብዛኞቹ ጥንቃቄ የላቸውም። ዝም ብሎ በዘፈቀደ የተጻፉ ናቸው። መንፈስ ቅዱስ ያላቸው ኢትዮጵያ ውስጥ መንፈስ ቅዱስ ያሸው መዝሙር ከ110 አይገኝም። ይሄ ዘመናዊ መዝሙር ማለት ነው። ዘመን አመጣሽ መዝሙር ትልቆቹ ጀምሮ
መቼም መተቸት ልማድህ ነው የሚባለው። ምን ላድርግ? አሁን ዮሐንስን ያጠምቅ የሚለውም ጥሩ ነው አይደል? ዘሩ ዜማው ግን ጤነኛ አይደለም። ዮሐንስን ያጠምቅ እያልክ ለመዝለላል የሚፈለገው ምን ነው? ዝላዩ ነው፣ መዝሙሩ አይደለም። አንቺ ዮርዳኖስ ትላላችሁ፣ እኛን እዛ አስቀምጣችሁ ምንኛ ታለልሽ? ተው ተው፣ በወንድ ጥሩት። መጽሐፍ እኮ በወንድ ይጠራዋል። በእርግጥ በሴት የሚጠራበት አንቀጽ ይኖራል። ግን ዳዊት ምንድን ያለ በመዝሙር 113 ላይ ወአንተኒ ዮርዳኖስ ወዮርዳኖስኒ ገባ ድሬው ወዮርዳኖስኒ ገባ ትድሬሃ እኮ አላለም። ወዮርዳኖስኒ ገባ ድሬው ዮርዳኖስም ወደ ኋላው ተመለሰ ሸሸ። ኋላ ምን አለው ሲጠይቀው አንተኒ ዮርዳኖስ ዘገባይከ ድሬከ፣ አንተ ዮርዳኖስ ወደ ኋላ የሸሸ ምን አይተህ ነው እያለ ባህሩን ይጠይቀዋል አይደል ቅዱስ ዳዊት መዝሙረኛው። እሺ ይሁን፣ እሺ በሴት አንቀጽም ጥሩ፣ ግን አትዝለሉ ስትዘምሩ ባካችሁ። አጋንንት አብሮ ይዘላል። ጥምቀት ላይ እኮ አጋንንት ደስ ይላቸዋል። በእኛ ጥምቀት አከባበር አጋንንት ደስ ይላቸዋል። ይህን ማወቅ አለባችሁ። መንፈስ ቅዱስን ከሚያስደስተው ስራችን መዝሙራችን ከመንፈስ ቅዱስ ለአጋንንት የተመቸ አዘማመራችን። አትዝለሉ፣ ርጉ። እስኪ ደግሞ አታፍጥኑት፣ ረጋ ብላችሁ ዘምሩ። እስኪ ረጋ ብለን አዲጎ ተሳ ብለህ ከምታሯሯጡ ቀስ ብሎ አዲጎ ተሳ ወተሳተ ነገደ ነገደ። ከመፍጠናችን የተነሳ ዘውን እንኳ በትክክል አልነው። ማእከለ ባሕር የሚለውን ማለት ነው። በእርግጥ ምስጢሩ አይዛባም ማእከለ ማይም ብንለው፣ ግን ቃሉ የሚለው ባሕር ነው። ማእከለ ባሕር ቆመ ነው። አስተውሎ መዘመርን የመሰለ የለም። አስተውሎ እና ቅዱስ ዮሐንስ ወንጌላዊ አላገኘው። ዕለቱኑ ተጠምቆ ጌታ ገዳመ ቆሮንቶስ ቆይቶ ሲመለስ በዚያ ዮሐንስ በሚያስተምርበት በማይዶተ ዮርዳኖስ በቤተ ራባ ዮሐንስ በሚያጠምቅበት በፍኖተ ሳሌም ጌታ አለፈ። መጥምቁ ዮሐንስ ነው አበጉ ለእግዚአብሔር አለ። ይኸው የእግዚአብሔር መስዋዕት ብሎ ዳረጋቸው። ማለትም ይኸው እንግዲህ ብሎ አመለከታቸው። ዮሐንስ ወንጌላዊ ዮሐንስ ማን ነው? እንድርያ ቅዱስ እንድርያስና ሊቀ ዲያቆናት ቅዱስ እስጢፋኖስ አብረው የነበሩ ከዮሐንስ መጥምቁ ጋር እችና ድረስ መጥምቁ ግን እስጢፋኖስ በዛ ሰዓት አይደለም የተከተለ፣ ትንሽ ዘግይቷል። እሱ ከሰባ አርድእት የተቆጠረም ለዛ ነው። መጀመሪያ አልሄደም። ዮሐንስን ሙጥኝ ብሎ ይዞ ነበር መጥምቁን። ለምን? ለማጣራት። ኋላ እንደዚያ ብሎ ሲዳርጋቸው ዮሐንስ መጥምቁ ምን ማለቱ ነው? ከዚህ በኋላ ይኸው እኔ ፍጡር ነኝ፣ እዚህ በኋላ ወደ ፈጣሪያችሁ ሂዱ ማለቱ ነው። ሄዱ፣ ተከተሉት እና ጌታን ምን ይበሉት? ጌታ ፊት ይሄዳል። እነሱ ቅዱስ ዮሐንስና ቅዱስ እንድርያስ ኋላ ዮሐንስ ወንጌል ምዕራፍ 1 ቁጥር 39 ላይ የምታገኙት ታሪክ ነው። እና ሲከተሉት ጌታ ከሰው እስኪርቁ ድረስ ጠበቃቸውና ያውቃል፣ የባሕርይ አምላክ ነው እና ያውቃል። ዞር አለባቸው። ድንገት ደነገጡ። ሰውን እየተከተላችሁት ዞር ቢልባችሁ ያስደነግጣል። ዞር አለባቸው። ጥያቄም ጠየቃቸው። ምን ተታሐስሱ፣ ምን ትፈልጋላችሁ አላቸው። እንግዲህ ዮሐንስ ወንጌላዊ ከዚያ የመጨረሻ 10ኛው ማዕረግን ብቅ እልፍ እስኪል ድረስ ያደረሰው ከከወይነ ሰዓትም በላይ እንዲሄድ ያደረገው ምንድን ነው ብትሉ፣ አንድም ደግሞ እቺ ጥያቄ ናት። ምን ትፈልጋላችሁ? ደህና ዋላችሁ? ምንድን ነው ፍላጎታቸው? አሁን ቤተክርስቲያን ስንመጣ ምንድን ነው ፍላጎታቸው? አንድም የድንጋጤ፣ ሁለትም መንፈስ ቅዱስ አለብሟቸው። ሁለቱም ምን አሉ? በአንድ ቃል ረቢ አሉ። ረቢ በሉ እስቲ። አይቴ ተሃድር፣ መምህር ወይ አሉት። ወዴት ታድራለህ? ግሩም ጥያቄ እኮ ነው። አስተማሪ አንዳንድ ጊዜ ይጠየቃል። የት ነው የምታድር? የት ነው የምታድር በሉ እስቲ። አዎ ሲመሽባቸው መምህራን ለመሸኘት ለምሳሌ አባታችን የኔታ ገብረ ኪዳን፣ አባታችን የኔታ ሊቀ ሊቃውንት፣ ሌሎችም አባቶቻችን ሲያስተምሩን ቆይተው መሸት የሚልባቸው ጠጋ ብሎ ረቢ አይቴ ተሃድር። ለምን? ለመሸኘት፣ ከቤታቸው ለማድረስ።
ብዙ ጠላት አለ፣ እነሱንም ይሻ። ለምን? የዘመኑ መብራቶች ናቸውና እነሱን ማጥፋት የሚሻ ብዙ ጠላት ይኖራል። ጠንቀቅ በሉ፣ ሞኝ አትሁኑ። እሺ፣ ማስተዋል ነው። ብቻቸውን አትተዋቸው፣ ጠባቂያቸው እግዚአብሔር ነው። ግን ደግሞ ኃላፊነት አለብን እኛ። እና እንዲህ ሲሉት ትልቅ ምስጢር ነው የጠየቁት። እስቲ እንደው አንድ ነገር ልንገራችሁ። ጌታ የት ነው የሚያድር ተብላችሁ ብትጠይቁ የጌታ ማደሪያ ወዴት ነው? እግዚአብሔር ወዴት ያድራል? ወዴት ያድራል ደግሞ እግዚአብሔር? ምን ማደሪያ ያለው? ዓለም ሁሉ በሱ ውስጥ ያድራል እንጂ እግዚአብሔር ወዴት ያድራል ደግሞ? አንደኛ የምስጢር ጥያቄ ነው። አሃዝ የኩሉ መሆኑ የተገለጠላቸው ስለጠየቁ ነው። አሃዝ የኩሉ። ምክንያቱም ዮሐንስ ምን አለ? አሁን እዚህ ገልጸን ከፊት ለፊት ያስቀመጥ ነው ቀዳሚው ቃል። ያ ቃል ምንድን ነው አለ? ቀዳማዊ ነው፣ ከሁሉ የሚቀድም፣ ሁሉን የያዘ፣ ሁሉን ያካተተ አምላክ ነው። ግን አባታችን ሆይ ወዴት የምትኖር ንገሩኝ። ዛሬ ቅዱስ ዮሐንስ ወዴት ነው የሚኖረው? በሰማያት። አየችው? ወዴት ነው የምታድር ስላለው ምንን አሳየው? ሰማያትን። በዮሐንስ ራእይ ሰማያትን አሳይቶታል። ጌታ አድርባት የነበረችው ኤሌዮን ዋሻ አለች። ያችን ዋሻም አሳይቶታል። እውነት ለመናገር ግን ዛቲ ይእቲ ምዕራፌ ለዓለም፣ ይች የዘላለም ማረፊያ ናት ያላት ማን ናት? ንገሩኝ። እመቤታችን። ወስዶ እመቤታችን አስተዋወቁ። አሁን እመቤታችንን ከልጇ ከኢየሱስ ክርስቶስ ቀጥሎ አንደኛ የሚወዳት ማን ነው ብትባሉ ማን ትላላችሁ? ዮሐንስ ወንጌላዊ ነው። እናት እንድትሆነው የተሰጠው ለዚያ እኮ ነው። ወዴት ታድራለህ አለው አይደለም? አስተዋወቀው። ኋላ መስቀሉ ላይ ምን አለው? ነያ እምከ፣ እናትህ እነሆ፣ ነዋ ወልድኪ፣ ይኸው ልጅሽ ብሎ ያን አታገኙ። ድንግል ማርያምን ማደሪያውን የአምላክን ማደሪያ አገኙ። ከዚያ እስከ 10 ሰዓት ቆይተው ደቀ መዝሙሮች ሆኑ። የመጀመሪያ ደቀ መዛሙርት እነሱ ሆኑ። እንግዲህ እነዚህ ነው የቅዱስ ዮሐንስ ወንጌላዊ። ከዚያ በኋላ ግን አሳ ሊያጠምዱ ሂደው እያለ ከአባታቸው ጋር አገኛቸውና ሁለቱንም ትልቅና ትንሽ ወንድሙን ያዕቆብና ቅዱስ ዮሐንስን ተከተሉኝ፣ ከዚህ በኋላ ሰውን ለጽድቅ ታጠምዳላችሁ እንጂ አሳ አታጠምዱም። ምን ሊያደርግላችሁ? ከኋላ ፈልጋችሁት ካልሆነ መቆሙን ወንበር ሞልቷል። እህቶቻችን ወንበር ሞልቷል። ሽታችሁት ካልሆነ መቆሙ ድንገት እንዳልታያችሁ ወንበሩ ብዬ ነው። መቆሙ ከተመቻችሁ ግን እንመሳሰል፣ አንድ እኩል እንሆን፣ አይቸግርም። አረ እንዲሁ የመቆም ነገር ከተነሳ እንደው መስኮት ላይ አስተባብሩ፣ በር ላይ አስተባብሩ ተብሎ በራሳችሁም የጀመራችሁን የመመደብኳችሁ ልጆች 2 ብቻ ናቸው እየሰሩ ያሉ። ሌሎቻችሁ የት ሄዳችሁ ነው? እህቶች የት አላችሁ? መጀመርንማ ሁሉ ይጀምረዋል። እንዲያው ብስታቆሙ ስትተናል ብላችሁ አትነግሩኝም? እንዴት ብላችሁ ነው ክብር የምታገኙ ዋጋ የምታገኙ? ይሄ እኮ ትልቅ ስንፍና ነው። ስተውት እንኳን ለምን ጀመራችሁት? ለምን ተዋችሁት? ስጋት የለም? አሁን ስትፈትሹ ነበር አንድ ሰሞን ስጋት ስለሌለን ያቆማችሁት? የለም ስጋት 10 እጥፍ ከዛን ጊዜው አሁን ስጋት አለ። አዎ ይሰጋ ከተባለ ብዙ ስጋት አለ። እሺ ወንድሞቻችን፣ አንዳንዶቻችሁ እየቀየራችሁ አግዟቸው። ለምሳሌ አትርሳው አግዙ። ወንድሜ መሀል ላይ ጠይቡ፣ መሀል ላይ ካንተ በስተግራ አንተ ራስህ አትዙሩ። የለም ራስህን አንተም አግዝ። ሌሎቻችሁም ተስፋዬ ታግዛለህ። ያው ማውቀውን ብዬ ነው። መቼም ሰው ስራ ሲመድብ ማንን ነው የሚመድብ? የሚያውቀውን ነው። ተጋገዙ። ምክንያቱም ወገባቸው ይንቀጠቀጣል። ሁለቱ መስኮት ላይ ቆመውና 2 ሰው በር ላይ፣ አንድ ሰው በዚህ አንድ ሰው በዛ፣ 2 ሰው መስኮት ላይ ሆኖ ለሌላ አይደለም። እንዲያው አንዳንድ ጊዜ ሰው እየመጡ በሩ መስኮት የሚያስቸግሩ ቅድም ምህላ ላይ ሲያስቸግረን እንደነበረ ወንድም እግዚአብሔር ምሕረቱን ይላክለትና ልክ እንደዛም ያንን እንኳን ለማስተባበር ሌላውንም ተውና በበጎ ፈቃድ አሁን ከጠቆምኳችሁ በተጨማሪ ጉባኤው ላይ ትንሽ የቆያችሁ ልጆችም ተባበሩ በዚህ ጉዳይ ላይ። እንደው ነገርን ካነሳው ብዬ ነው። ለሁሉም የቅዱስ ዮሐንስ ወንጌላዊ ሕይወት በዚህ ጀመረ። ከዚህ በኋላ ከጌታችን ጋር የቆየባቸውን 3 ዓመት ከ3 ወራት ስናስተውላቸው ለየት ያሉ ነገሮች እንመለከታለን። ከነዚህ መካከል
መመልከት ካለብን በተለይ መርጠን መመልከት ያለብን በዮሐንስ ወንጌል ያሉትን ራሱ በጻፋቸው ወንጌል የወንጌል ክፍል ውስጥ እሱ መሆኑን ሳይነግረን ጌታ የወደው የነበረ ደቀ መዝሙር። በነገራችሁ ላይ ቅዱስ ዮሐንስ የራሱንም ስም የድንግል ማርያምንም ስም አልጠራም። የዮሐንስ ወንጌል ውስጥ ማርያም የሚል ስም አታገኙ፣ የለም። ግን በዮሐንስ ወንጌል ውስጥ የድንግል ማርያም ክብር ተገልጧል። በቃና ዘገሊላ ማን እያለን የሚጠራት? የጌታ እናቱ። በነገራችሁ ላይ ማርያም ከሚለው በማዕረግ የትኛው ከፍ ይላል? ማርያም የሚለውማ ሌሎችም ተጠርተውበታል። ምንም ምስጢሩ ለድንግል ማርያም ስተረጎም ብዙ ምስጢር ቢኖረውም ድንግል ማርያምን ለመግለጥ ማርያም ከሚለው ይልቅ የምንጠቀም ማንን ነው? የጌታ እናቱ ወላዲተ አምላክ የምንለው። ራሱን ሲጠራ ደግሞ ዮሐንስ እኔ አይደለም። ምንድነው ራሱ የሚናገረው? ጌታ የወደው የነበረ ደቀ መዝሙር። ምን እየነገረን ነው? የጌታን ሰው ወዳጅነት ለማጉላት ራሱን ለመሰወር የተጠቀመበት ነው መንፈስ ቅዱስ እያናገረው። እሱ ከጻፈው ወንጌል ውጭ ግን አንዲት ቦታ የተጠቀሰችና በማይገባ ሰዎችም የተረጉሟት አለች። ጌታ ወደ ሰማርያ ወርዶ እያለ ትምህርቱን አልተቀበሉትም። በዚህ ጊዜ እሳት ከሰማይ ወርዳ እንድትበላቸው ብለው ለጌታ ሁለት ወንድማማቾች ጠየቁት። ቅዱስ ዮሐንስ ወንጌላዊና ወንድሙ ቅዱስ ያዕቆብ። ለምን ይሄንን ይዞ አንዳንድ ሰባኪ አንዳንዱ አባታችን አባ ገብረ ኪዳን የልደት ቀን ሲያስተምሩ ነበራችሁ። ጀማሪ ሰባኪ በምን ይታወቃል አሉ? አዳምና ሔዋንን በመውቀስ። ምንም እኮ ሌላ ስራ ያላችሁ አይደል? እኔ አስገርመኛል። ጀማሪ ብቻ አይደለም 10 ዓመት ሰብኮ እንደው ምስጢር መማማር ወደ ታሪክ ጠልቆ ክብረ ቅዱሳንን ክብረ ድንግል ማርያምን የእግዚአብሔር የጌታችን ኢየሱስ ክርስቶስን የባህሪ አምላክነት ስንት የሚገልጥ ትምህርት እያለ አሁን ገብቶ አባታችን አዳም እናታችን ሔዋንን ቅዱስ ዳዊትን ቅዱስ ጴጥሮስን ቅዱስ ዮናስን ወቅሰን ምን ያደርግልናል? ክርስትና ራስን መውቀስ እኮ ነው፣ ቅዱሳንን መውቀስ አይደለም። እንኳን ቅዱሳንን ኃጥአንን መውቀስ አይደለም። ጀማሪ ሰባኪ በዚህ ይታወቃል ሲሉ ሰው እንዳያይኝ በጣም እየሳኩ ነበረ። በጣም ገርሞኛል። አንዳንድ ጊዜ የልቡን ሲነግሩት ምን ያሉት ያክል ይስቃል ይባላል አይደለም? እንደዚህ ያለ ሆነብኝ በእውነት ትክክል ብሎ እንደው አንጀቴ ራስ ዝም ብሎ እንደዛ ይባል። ቅቤ ጠጣሁ ነው የምትሉ እናንተ፣ እኔ ቅቤ አድርጉ ብዬ ነው። እና አንጀቴ ራስ ይሻላል። እንዲያው ማስተዋል ጥሩ ነው ብዬ ነው። ምን ይላል? ሁለቱ ደቀ መዛሙርት ችኩል ስለሆኑ ነው ብሎ እንዲያውም አንዱ ምን ሲል ሰማሁት? መጽሐፍ ሁሉ አሳትሟል። ቦአርኔጌስ ይባላሉ ሁለት ወንድማማች። ወልደ ነጎድጓድ ብቻ ሳይሆን ቦአርኔጌስ የሚልም ስም አለው ዮሐንስ። ቦአርኔጌስ የሚለው ምን ብሎ ተረጎመው? ችኩል ማለት ነው። ኧረ ለመማር ኧረ አይደለም ጭራሽ ትርጉሙ። ቦአርኔጌስ ማለት ደቀ መለኮት ደቂቀ ምስጢር ማለት ነው። የምስጢር ልጆች ምስጢረ መለኮት የተገለጠላቸው ማለት ነው እንጂ ችኩል ማለት አይደለም። ችኩልስ አንተ ቅዱሳንን ቸኩለህ የምትናገር ለምንድን ነው? እሳት ከሰማይ ወርዳ ትብላ ያሉ ችኩል ጨካኝ ስለሆኑማ ቢሆን ኖሮ መወቀስ የነበረበት ቅዱስ ኤልያስ ነበር። አይወቀስም። ለፍቅሩ ይሳሳሉ። በሉ እስቲ በደንብ በሉ። አንድ ጊዜ ደግሞ እናታቸው ቅድስት ማርያም በውፍልያ ጠጋ አለችና በመንግስት ልጆች በቀኝና በግራ ይቀመጡ አለች። ጌታ ምን አለ? እናንተ የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ትጠጣላችሁን አላቸው። ሁለቱ ቀረብ ብሎ ምን አሉ? ዮሐንስና ያዕቆብ አዎ እንጠጣለን አሉ። መጠጣቱንስ ትጠጣላችሁ፣ በግራና በቀኝ መቀመጥ ግን አባቴ ለሰጣቸው ነው ብሎ ምክንያቱም ጽዋ ያላት ሞቱ ናትና በግራና በቀኝ አሁን እንሰቀላለን ሲሉት አይ በግራና በቀኝ የሚሰቀሉትን እንኳን አዘጋጅቻለሁ ማለት ነው። አዎ ግን አንድ ምስጢር ልንገራችሁ። ቅዱስ ያዕቆብና ቅዱስ ዮሐንስ በጌታ የዙፋን ፍርድ ፊት እንደ ልመናቸው በቀኝና በግራ ነው የሚቀመጡ። ይህን ማወቅ አለባችሁ። ተርታ ጥያቄ እንዳይመስላችሁ። ይሄ ዝም ብሎ ታሪኩንም ምስጢሩንም ሳያስተውሉ መድረክ ላይ ወጥቶ መለፍለፍ አስቸጋሪ ነው። በቀኝና በግራ ነው የሚቀመጡት። አዎ በፍርድ ሰዓትም እንደዚያ ነው ማዕረጋቸው። ሁለቱ ደቂቀ ምስጢር እንደዚያ ናቸው። ስለዚህ በማይገባ አንተርጉመው።
ወደ ቅዱስ ዮሐንስ ወንጌል እንምጣና በወንጌል ክፍል ላይ ያለውን እስኪ እንመልከተው። ቅዱስ ዮሐንስ ወንጌላዊን ከምናገኝባቸው የወንጌል ክፍሎች መካከል እንዲያው ሁለቱን ብቻ መጥቀሱ በቂ ይመስለኛል። አንደኛው በዮሐንስ ወንጌል ምዕራፍ 13 ያለው። በዮሐንስ ወንጌል ምዕራፍ 13 በዚያች ምሽት ላይ ጌታችን ኢየሱስ ክርስቶስ ለስም አጠራሩ ጌትነት ይሆንና ተላልፎ በተሰጠባት በዚያች ምሴተ ሐሙስ ላይ ይሁዳ ሄዶ ዶልቶ መጥቷል። ቁጭ ብሏል። ምንም እንዳልሰራ መስሎ አይደል? አዎ። ብዙ ዶላች አለ። ከመናፍቃን ጋር የሚዶልት፣ ከአሕዛብ ጋር የሚዶልት፣ ከከሃዲ ፖለቲከኞች ጋር የሚዶልት፣ ግን እዚህ መጥቶ ቁጭ ብሎ ደህና ሰው መስሎ የሚቀመጥ ቤተክርስቲያን የሚያስቀድስ፣ ከሁሉ በላይ የሚያስገርማችሁ ሀገረ ስብከት፣ ጠቅላይ ቤተ ክህነት፣ ሊቃውንት ጉባኤ የሚባሉ ትልልቅ ቦታዎች ላይ የተቀመጠ ግን በቤተ ክርስቲያን ላይ የሚዶልታል። ልንገራችሁ፣ ቤተ ክርስቲያን ውስጥ 3 አይነት ጠላቶች አሉች፣ እንዳትረሱ። 3 አይነት። አንዳንዶቹ ቤተ ክርስቲያን ላይ ከፍተኛ ጥፋት የሚያጥመጡ ግን እያጠፉ እንደሆነ እንኳን ጨርሰው የማያውቁ ደናቆርት የምንላቸው እነዚህ ናቸው። እያጠፉ እንደሆነ እንኳን አያውቁም፣ እያወደሙ ነው። አሁን ካህናትን፣ አገልጋዮችን፣ አውዳሚውን ማህበረሰብ ሰብስባችሁ እያጠፋ ነው ብትሉት እኮ እያጠፋ እንደሆነ አያውቅም። ለጌታ ስጋው ደግሞ ክብር የማይሰጥ፣ በስርዓት የማይጸልይ፣ በስርዓት የማይናዘዝ ካህን፣ በስርዓት የማይቀድስ ዲያቆን፣ በስርዓት የማይዘምር ሰንበት ተማሪ። አሁን ሰንበት ተማሪውን ሰብሰብ ባደረጋችሁ እንዴት ነው አገልግሎት? በቃ ለሱ የሚያስበው ምንድነው? እግዚአብሔርን እያስደሰተ በጎ እየሰራ እንደሆነ የቅርብሽ ማፋሽ እግር አውርዱ። ጉባኤ ላይ እዚህ በፊት ተቆጥቼ አላውቅም። እግር አታመሳቅሉ። ማናችሁ ብትሆኑ ደዌ ያለበት ሰው ካለ ግድግዳ ይጠቃል። የወገብ ህመም ያለበት ሰው አንዳንድ ጊዜ እግሩን ሲያመሳቅል ትንሽ ረፍት ያገኛል መሰል ወገቡ አይደል? ሐኪም ባልሆንም እንደዚያ ከሆነ ግድግዳ ተጠቁ። የእግዚአብሔር ጉባኤ እግር አታመሳቅሉ። 2 እግር ቀጥ አድርጎ በስርዓት ነው። ስትቆሙም በስርዓት ስትቀመጡም በስርዓት ነው። በአጋጣሚ ያየው ጥሩ ነው። ማዛጋትሽ ጥሩ ነው። ምን ላይ ነበርኩ? ሰዎች ጥሩ እኔ በነገራቸው ላይ ትልቁ ጥፋት ይሄ ነው። ለዚያ እኮ ነው ዛሬ የትኛውም አገልጋይ ወቀሳ ለመቀበል ዝግጁ አይደለም። አንደኛው አጥፊ ይሄ ነው። አንደኛው አጥፊ ቡድን ማለት እያጠፋ እንደሆነ እንኳን የማያውቅ ቡድን አለ። ሁለተኛው ቡድን እያጠፋ እንደሆነ ያውቃል፣ ግን በሁለት ምክንያቶች ማጥፋቱን መቀጠል ይፈልጋል። አንድም ከውጭ ካሉ ጠላት አካላት የገንዘብ የሹመት ነገር የሚደረግለት ነው። በገንዘብ በሹመት የተደለለ ገንዘቡን ሹመቱን ይፈልገዋል። ሁለተኛው በነውር የተያዘ ለምሳሌ ክህነቱን ያፈረሰውን የሚያውቁ ሰዎች እንናገርብሃለን እያሉ ብዙ ነውር ያሰሩታል ከላይ እስከታች። ሁለተኞቹ እንደዚህ በጥቅም የተደለሉ ወይ ነውራቸው እንዳይገለጥባቸው የሚፈልጉ ናቸው። ሶስተኞቹ ግን መናፍቃን ከሃዲዎች ሳሉ መስለው የእኛን ሰዎች መስለው የገቡ ናቸው። እንዲህ አይነት 3 አይነት ጠላቶች አሉ እንድታውቀው ብዬ ነው። ይሁዳን ካነሳን ይሁዳን መውቀሱ ጠቃሚ አይሆንም። ደህና ሰው መስለው ቁጭ ብሏል፣ ጌታ ያውቃል። ሌሎቹ ግን አያውቁም። እና እዚያ የተቀመጡበት ስፍራ ላይ መጀመሪያ ጌታችን ተነሳ፣ ወተንሳ ማእከሊሆሙ ወገቡን ታጠቀ፣ ከትጥቁ ጥቂት ረዘም አደረጋት ጨርቋን። ከዚያ ተጎንብሶ እግር ማጠብ ጀመረ። በነገራቸው ላይ መጀመሪያ ጌታ ያጠበ ይሁዳ ነው። አያችሁ፣ አፍቅሮ ጸላይት ማለት ሊያስይዘው ዶልቶ ገንዘቡን ተቀብሎ የመጣውን ይሁዳ መጀመሪያ ከሐዋርያት ተቀድሞ እሱን አጠበው። ደረቱን ነፍቶ ምንም እንዳልሰራ ታጠበ። ቅዱስ ጴጥሮስ ተግደረደረ። አባታችን ልማድ ነው፣ ታሪኩ ወደ እሱ የሚመራን ስላለው ወደ ቅዱስ ዮሐንስ እንሂድና ዮሐንስ ወንጌላዊ የታጠበ መቼ ነው? መጨረሻ። ድግስ ቢደገስ ወዳጅ መጀመሪያ ነው የሚስተናገድ? መጨረሻ ነው? መጨረሻ ነው። ለምን? ቢያልቅም አያማም፣ ቢተርፍም ሁሉ የእሱ ነው። ወዳጃችሁን ቤተሰባችሁን መጀመሪያ አታስተናግዱ። መጀመሪያ ሌላው ይስተናገዳል። ባይድ መጨረሻ ዘመድ በተረፈው ነው የሚስተናገድ።
የሚገርማችሁ ደግሞ አሁን የቅዱስ ዳዊት ቀን መታችሁ ነበር አይደለም? ጥሬ ቆሎን አልቀምሳችሁ ሄዳችሁ መጨረሻ የቀሩት ልጆች በደንብ ራታቸውን በልተው ይሉ። እውነቴን ነው። እኔ አልደገስኩት፣ የእኛ ልጆች ናቸው፣ ከውጭ ሀገር ያሉ ልጆች ነው የደገሱት። በደንብ ራታቸውን ጥግብ ብለው በልተው አትርፈው ሊሄዱ። በእውነቱ ወዳጅ ማለት ነው። ለምን ሲያገለግሉን የቆዩት መጀመሪያ እንቅመስ አላሉማ። ታዲያ መጨረሻ ላይ ሲያጥበው ታጠበና ጌታ ሆይ አለው። ጌታ ሆይ በሉ እስቲ እችን መታጠቂያ ለእኔ ስጠኝ እስቲ አለ። አይ ጉድ! እኔ እኮ ያስገርመኛል። አባታችን አቡነ ተክለ ማርያም ባረፈበት ዘመን እድሜ ልኩን የለብሰው የነበረ ሲጸልይም ያ ሁሉ መከራ ሲቀበልም የለብሰው የነበረ ብርድ ልብስ ነበረና ጨነቀኝ። እጄ ያረፈበት ቦታ ላይ ቁጭ ብዬ ሳይ አንዲት እናት መጡና የአባታችን አገልጋይ ናቸውና ኮሻይ አሉ። ስማችን ነው። እንደዚህ በጣም ምላሳም ለፍላፊ እንደሆንኩ አያውቁምና ኮሻይ የለም የሚሉ ምክንያቱም እድሜ ልኬን ምንም ሳወራ ሰምተውኝ አያውቁም። ምክንያቱም አባ ተክለ ማርያም ፊት ምን አወራለሁ? ዝም ነው እንጂ እናንተ ፊት እለፈልፋለሁ፣ ከአበው ፊት ደግሞ ዝም ነው። እና ናማ ፈልጊያለሁ ምንድን ነው ስላቸው እንካማ ብለው አባታችን የለብሰው የነበረው ብርድ ልብስ ከፍለው ንሳ ውሰድ ተባልኩ። ውርስ ነው። ትፈልጋላችሁ? አይ ከባድ ነው። እኔም ነክቼው አላውቅም። ሩቅ ነው ያለው እግዚአብሔር የወደደው ሰው መጥቶ እስኪወስደው ድረስ እና ለእኛም ከባድ ነው። የሚገባ ነገር አይደለም። ሩቅ ቦታ የተቀመጠ ነው። ጥሩ ነው እንደዚህ አይነት ነገር መለመን እና ጌታ ሆይ መታጠቂያዋን ስጠኝ አለው። ምን ታረገው? ልታጠቅበት እንካ ብሎ አለው። ልብ በሉ የጌታን የእግዚአብሔርን ወገብ የነካ መታጠቂያ ወስዶ ወገቡ ላይ ቢታጠቀው ቀጥ ፈቃደ ስጋ ክፉ ሀሳብ ይሄ ሁሉም ያስቸግረን እሾ የሆነ ዓለም ሀሳብ አለ አይደል? ይሄ ድንግል ነው ወትሮ ግን ደግሞ በዚያች ቀን ነው ርዕሰ ደናግል። በነገራቸው ላይ የደናግል አለቃ ለምሳሌ የሰማዕታት አለቃ ማን ነው? ቅዱስ ጊዮርጊስ ነው አይደለም? እንደዛ የደናግል አለቃ ማን ነው ብትባሉ ቅዱስ ዮሐንስ ሁሉ ነጎድጓድ የደናግል ሁሉ አለቃ ርዕሰ ደናግል ይባላል። ይህንን ሀብት አገኘ። የጌታ መታጠቂያ ተጠቀበቀ ንጹህ በሁሉ ነገሩ አንድ። ከዛ ቀጠለና ጌታ ቅዱስ ሥጋውን ክቡር ደሙን ሲሰጣቸው የሚያስይዘኝ ከእናንተ መካከል ነው ብሎ ተናገረ። ደነገጡ። ከዛ ቅዱስ ማን ይጠይቀው ጌታ እንደፈው? ይሄ በጣም ትልቅ ነገር ነው። ሁሉም ሲፈራ ቅዱስ ጴጥሮስ ምን አለው? እስኪ ተሰአል ወንግረነ እንበይነ መኑ ይብል ዘንተ። ይህንን የሚለው ስለማን ነው? ኧረ እባክህ ጠይቅና ንገረን አለው። ለምን? ባለሟል ነዋ። ወሆረ ውእቱ ረድ ወረፈቀ ዲበ እንግዳሁ ለጊዜ ኢየሱስ። ሄዶ ጌታ ደረቱ ላይ ከጌታ ደረት ጠጋ አለ። ይችን አትልቁ ማዕረግ እኮ ነው። ምን ይባላል? ዘረፈቀ። ለራሱ ከሆነ ዘረፈቀ ብለን በቅርብ አቅርበን በአንደኛ መደብ አለ ዘረፈቀ፣ ግን በሶስተኛ መደብ ዘረፈቀ ውስተ ሕዝቡነ ኢየሱስ። የጌታችን ኢየሱስ ክርስቶስ ሳተ መለኮት እኮ ነው። ሳተ መለኮት ደረቱ ላይ ጠጋ አለ። ታዲያ አባ እርክስሉስ ዛሬ ስንክሳር ያነበበ ካለ ምን ይላል? ሰላም ለዮሐንስ ዘተለአለ መጠኑ። ጸጋው ክብሩ ከፍ ላለ ለዮሐንስ ሰላምታ ይገባል። በነሲአ ጸጋ ወክብር እንተ የተውበት ለካላለ ከድንግል ማርያም በታች ለማንም ፍጥረት ያልተሰጠ ጸጋን ወስዷልና። ዘስጋ ወደም ዘውቱ አኮኑ። አረ ወገኖቼ ዮሐንስ ወንጌላዊ ሰው አይደለም? ስጋና ደም የለውም? ታዲያ ከሆነ አመሳሞ በአፉ እሷን ዋላን ተረጉማታለን። ዋማርፈቆ በህጽኑ ከጎኑ ሂዶ ጠጋ ሲል ለሳተ መለኮት መፍረ በርስ ነው። እንዴት ሳተ መለኮት አላቃጠለው ብሎ ያደንቃል። ይህ ነው ባለሟልነት ማለት። እንዲህ ሲል ጠየቀው፣ እግዚኦ መኑቱ ዚያገብአከ፣ አቤቱ አሳልፎ የሚሰጥ ማለት ምስጢር ነገረው። እጁን ከኔ ጋር
የሚሰድ ነው ብሎ አለ። አወቀ። አንድም አጥቅሶ የምሰጠው ነው አለ፣ ሰጠው። ኋላ አንድ ነገር ተናግሯል። ይሁዳ እናታችን ቅድስት ማርያምን ተፍረት ሽቱ ስታመጣ ለምንድን ነው ይህንን ሽቱ ለ300 ዲናር ሽጠን ለነዳያን ያልሰጠ ነው ብሎ አለ። ዮሐንስ ይህን ጊዜ ምን አለ? ወዘንተ ዘይቤ አኮ ዘያጽድቀው ወነዳያን አላ እስመ ሰራቂ ውእቱ። ጥሩ እኮ ነው አንዳንድ ጊዜ አይደለም ዮሐንስ ወንጌላዊ ነገረን። እንዲህ አለ ለነዳያን አስበው አይደለም፣ አላ እስመ ሰራቂ ውእቱ። ምን ስለሆነ ነው አለ? ሌባ ስለሆነ። በሉ እስቲ ሌባውን ምን ማለት ይገባል? አንዳንድ ጊዜ ሌባ ማለት ጥሩ ነው፣ ለስድብ ሳይሆን ግብሩን መግለጥ። ቤተክርስቲያንን የሚሰርቁትን ሌቦች ናቸው። አዎ መጽሐፍ ይሄው ይሄ ሰው ሌባ ነው አለን ይሁዳን አይደለም። ብዙ ሌቦች አሉ፣ በቤተ ክህነትም በቤተ መንግስትም በብዙ ቦታ ብዙ ሌቦች አሉ። ሌቦች የቤተክርስቲያን ገንዘብ አንሶ እኮ አይደለም፣ በላተኛው በዝቶበት ነው እንጂ በላተኛው በዝቶ በእውነቱ። ከዚያ ስለ ቅዱስ ዮሐንስ ወንጌላዊ ሁለተኛው እንድንመለከተው የሚያስፈልገው ነገር ጌታችን ኢየሱስ ክርስቶስ በተያዘባት ሌሊት የነበረው ነገር ጌታችን ኢየሱስ እንደሚያዝ እንደሚሰቀል ሲነግራቸው አንዱም አይሆንብህ አንዱም ምን ያልክደም ሲሉ ዮሐንስ ዝም ነበር የሚል። ምን ነበር የሚል? ዝም። ዝም ብሎ ያስተውላል። ለባዊ ነው፣ ዝም ያለ ነው። ኋላ ልክ ጌታ ሲያዝ ሁሉ ሲሸሹ ማን ቀረ? ቅዱስ ዮሐንስ ቀረ። ተከተለው። ከሊቀ ካህናቱ ግቢ አብሮት ገባ። ቅዱስ ጴጥሮስንም አስገባው። ከዛ ከምሽት 3 ሰዓት ጀምሮ የ18 ሰዓቱን ጸዋትወ ስቃይ የጌታችንን ጸዋትወ ሕማማት አንድ በአንድ ተመለከተ ቅዱስ ዮሐንስ። ስለዚህ ነገር ከማታ ጀምሮ ዘሎቱ ስብሐት ሲተፉበት፣ በዘንግ ሲመቱት፣ በጥፊ ሲመቱት፣ ሲሳለቁበት እያለቀሰ ያን ሁሉ ያይ ነበር። ሲነጋ ለፍርድ ሲያቀርቡት ነበረ። በ3 ሰዓት 6666 አንድም 66666 ጊዜ ሲገርፉት፣ አንድም 50666 ሲገርፉት ቁጭ ብሎ ቆሞ አይቷል። እዚያ እመቤታችን ድንግል ማርያም መከራውን ሰምታ አጋዥ አጥታ ሐዋርያትን አርድእትን ወዳጆችን ሁሉ ስትፈልግ አጥታ ማንን ያገኘች? ቅዱስ ዮሐንስ ደግፎ ነው፣ ደረቷን ደግፎ ይዞ ጌታ 6ኛ ምዕራፍ ላይ መስቀል ይዞ ሲወድቅ ቅዱስ ዮሐንስ ይዟት ነው ጌታና እመቤታችን የተያዩት። ከዚያም መስቀል ተሸክሞ ሲሄድ ዮሐንስ አለ፣ ሲቸነከረም አለ፣ መድኃኔ ዓለም ሲቸነከር አለ፣ ከጎን ሲሰቅሉትም አለ። ድንግል ማርያምን ደግፎ ይዞ ቅዱሳት አንስት አሉ። ከዚያ እነ ማርያም መግደላዊት፣ እነ ቅድስት ዮሐና፣ እነ ቅድስት ሰሎሜ አሉ። ግን ድንግል ማርያምን ይዞ የራሱን ሐዘን ችሎ እንደገና ድንግል ማርያም ደግሞ ከሱ ሐዘን የድንግል ማርያም ምን ይቆጠራል? ግን ከፍጡር ወገን በጌታ ሕማም ብዙ ጻድቃን ብዙ ሰማዕታት ሐዘን ተቀብለዋል። አቡነ አቢብ ስጋቸውን እየቆረጡ ጥለዋል። አቡነ መባጽዮን ዕድሜ ልካቸውን ሐሞት ጠጥተዋል። ብዙ ቅዱሳን ብዙ መከራ ተቀብለዋል ስለ ፍቅሩ ስለ ጌታችን። የዮሐንስ ወንጌል ላይ ሩብ የሚደርስ የለም። የእነዚህ ሁሉ ቅዱሳን ተጋድሎ አይደርስም ከሱ። እንኳን ሌላ አባ ጊዮርጊስ ዘጋስጫ ሴብ ጸጋኪ ድርሰቱ ላይ ከ64 የሴብ ጸጋኪ ድርሰቶች መካከል 64 ናቸው። በነገራቸው ላይ ሴብ ጸጋኪ ድርሰቶች አሁን የምታያቸው 5ቱ 6ቱ ተቆርጠው የቀሩት ናቸው እንጂ ዋኖቹ አላገኘናቸውም ብዙዎቹ። እነዚህም አሉ የሱ ናቸው። እና በአንጻረ መስቀል ቀውሙ ዮሐንስ እንዘይብል ዋይልየ ዋይልየ አማውተከ እርሱ ከመ ነደ እሳት። ስለ ጌታ ሕማማት ሲነገር በአንጻረ መስቀል ቆሞ ከጌታችን በመስቀሉ በስተግራ እመቤታችን በመስቀሉ በቀኝ ቆሞ ዮሐንስ በከየ ሲባል አለቀሰ ሲባል ተርታ ለቅሶ አይደለም። የማንም ሰው ለቅሶ ተደምሮ አይደርስበትም። እንዘይብል ወይሌ ወይሌ ወዮታው እንዴት ያለ ይሁን። ምን አለ አባ ጊዮርጊስ? አማኡ ተከርሱ አንጀቱ ይላል
ከመነደ እሳት እንደ እሳት ተቃጠለ ይላል። ሐዘን አንጀት ነው የሚያቃጥል፣ ንድድ ነው። አይን የሚያቃጥለው እሱ ቀላል፣ ቁጡ ንባ ይባላል፣ እሱ ቀላል። በቅዱስ ዮሐንስ እይታ ስታይ አንጀቱ ነው በጥፉ የተቃጠለ። ይሄ ነው። ግን እግዚአብሔር ትልቅ ዋጋ ሰጠው፣ ከቅዱሳን ሁሉ ከፍ አደረገው። ድንግል ማርያም ቅድም እንደነገርኳችሁ ሰጠው። ድንግል ማርያም እንሃት እናት ትሁን። ነሳቡት ውረድ ዋይተዋ ቤቶ ይዟት ሄደ። ለምን? ጌታ ጎኑን ሲወጉት እንዳታይ። ጌታ ጎኑን ሲወጉት ብታይ ኖሮ ድንግል ማርያም እዚያ በኋላ መኖር አትችልም። ግን የሚገርማችሁ በረቂቅ ስልጣን ባለችበት ሆና ደግሞ ታውቋታል። ጌታ ጎኑን ሲወጉት እና ቅዱስ ዮሐንስ በዚህ ክብር አገኘ። ዮሐንስ ወንጌላዊ ጌታ የጌታን ሕማማት አየ፣ ኋላም ሲቀብሩ ታየ። ኋላም ምግብ አልቀምስም ብሎ ሐሙስ እንደቀመሰ ነው። የጌታ ትንሣኤ ሲገለጥ ያው አብሮ ክብሩን ተመለከተ። ከዚያ በኋላ ጌታችን ከማረጉ በፊት አሁንም በዚያው በዮሐንስ ወንጌል ቅድም ያየነው 19 ነው። ከ19 በኋላ ከዛ ቀጥሎ 20 ላይ ማለት 21 ላይ 20 ላይ እንጂ የጌታን ትንሣኤ ለማየት ታሪኩ ተጽፏል አብሮ ከቅድስት ማርያም መግደላዊት ጋር። 21 ላይ ግን ቅዱስ ጴጥሮስ ተስፋ እንደመቁረጥ ተሰምቶት አሳ እናጥምድ ብሎ ሄደ። ምዕራፍ 21 ቁጥር 1 ላይ ስትመለከቱ አሳ ሊያጠምድ ሄዶ ሌሊቱን ሙሉ ሲደክሙ አደሩ፣ አላገኙም። ሲነጋ ጌታ በሐይቁ ዳር ቆሟል እና ደቂቅ ልጆች ቦኑ ብክሙ ዘነበሉ እንደሚበላ አንዳች ነገር ይኖራቸዋል ብሎ ሲላቸው ወይ ቤሎ ወአልቦ አላገኘንም አሉት። ወይ ቤሎሙ እንዲህ አላቸው፣ መረባችሁን በመርከቡ በቀኝ ጣሉት። መልሰው ምን አሉት? ሰራይነ ኩላ ሌሊተ ሌሊት ሙሉ ደከምን፣ ወአልቦ ዘረከብነ ያገኘነው የለም፣ ወበቃለ ከሰን አወርድ ግን አንተ አዘናልና ቃልህን እንፈጽማለን። ይሄን ሁሉ ሲሉት ጌታ መሆኑን አያውቁም። ዮሐንስ ወንጌላዊ ግን አውቆታል። ለምንድን ነው እነሱ ሳያውቁት ሲያወቀው ቢሉ ለፍቅሩ የሚሳሳ ጸጋ ክብር የበዛለት ነውና እሱ ለይቶታል አስቀድሞ ጌታ መሆኑን። ኋላ ግን ሲያጠምዱ 153 አሳ በቅዱስ ጴጥሮስ መረብ ላይ ብቻ ተያዘ እና ደነገጡ። ያን ጊዜ ዮሐንስ ቅዱስ ጴጥሮስ ምን አለው? እግዚእ ነው ቦቱ አላወቀውም፣ ጌታ እኮ ነው አለው። ነው አብሎ ወገቡን ታጠቀ፣ ራቁቱን ነው ዘሎ ወደ ባህር ገባ። ኋላ ወጣ። ከዛ ቅዱስ ጴጥሮስን የእረኞች አለቃ አድርጎ ከሾመ በኋላ መጨረሻ ላይ ምን አለው? ቅድም ያነበብናት ጥቅስ ላይ ደረስን። አሁን ርዕሳችን ምንድን ነው? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ጨመር አሜን። እግዚአብሔር ስሙ የተመሰገነ ይሁን። ርዕሳችን ምንድን ነው? የማይሞተው ደቀ መዝሙር ረድ ዘኢይመውት። ደረስንበት። አሁን ተከተለኝ አለው። ቅዱስ ጴጥሮስ ጌታን እየተከተለው ሲሄድ ዮሐንስ ወንጌላዊ ጌታ ካለበት መለየት አይፈልግም። እች እኮ ናት ትልቅ ነገር። ጌታ ካለ ድንግል ማርያም አለች፣ ቅዱሳን አሉ፣ መስቀል አለ፣ ቤተክርስቲያን አለ። ከጌታ ጎን አለመለየት፣ ከቸሩ መድኃኔዓለም አለመለየት፣ ከደጁ ከአገልግሎቱ፣ ከክብሩ፣ ከንስሐው፣ ከፍቅሩ፣ ከበረከቱ፣ ከስጋው ደግሞ አለመለየት ከጌታ ጋር። ቅዱስ ጴጥሮስ ዘወር ብሎ ተመለከተ፣ እየተከተለው ነው። ወዳጆች ናቸው፣ ሁለቱ ጓደኛሞች ናቸው። ግን እግዚኦ ዝኬ እፎ ጌታ ሆይ ይሄ እንዴት ይሆናል አለው ለጌታ። እንዴት ይሆናል ማለት ተከተለኝ አልከኝ እኮ እኔን ነው፣ እሱም እኮ እየተከተለ ነው። ለምን ቢሉ አበው አንዳንድ ይላሉ፣ አይ ቅዱስ ጴጥሮስ ሽማግሌ አይደል፣ ቅዱስ ዮሐንስ ደግሞ ልጅ እግር ነው እና የትልቅ ሰው ምስጢር እንዳይሰማ ነው ብሎ የሚሉም ተረጉሞ አለ። ምስጢሩ ግን ሌላ ነው። ምክንያቱም ቅዱስ ጴጥሮስን ተከተለኝ ሲለው ምን ማለት ነው? ደህና ዋላችሁ? እንዴት ዋላችሁ? ጴንጤዎች እኛ የጌታ ተከታዮች ነን ይላሉ አይደለም? ጌታን መከተል ምንድን ነው? የት አግኝተን እንከተለው? መከተል ምንድን ነው? በምንድን ነው የምንከተለው? በመምሰል። በምን? አረ ንገሩኝ በደንብ። ቅዱስ ያሬድ ምን አለ? ሐዋርያት ተለው አሰሮ፣ ፍለጋውን ጎዳናውን ተከተሉ ማለት እኮ እርሱ እንደሞተ ራሱን አሳልፎ እንደሰጠ እነሱም ራሳቸውን አሳልፎ ለሱ ሰጥ። ዮሐንስ ወንጌላዊ በሰማዕትነት ለጊዜው ስለማይሞት ለምን ብሎ ያለ ለዛ ነው። ጌታ ግን አንድ ምስጢር ገለጠለት። መሰ መኬ ፈቀድኩ ያሉ እስከ ሶበ መጽ ሚላኢልከ ወአንተ ሰትለወኒ፣
ዳግመኛ እስክመጣ ድረስ በሕይወት ቢኖር አንተ ምን ገዶ ማለትም ተከተለኝ ያልኩ አንተ ሰማይ ትሆናለህ ነው። እሱን የሚከተለኝ አሁን ሰማዕት አይሆንም ለዘለዓለም ወይም ዳግመኛ እስክመጣ ድረስ ቢኖር ምን አግዶ የራስን ዝም ብለህ ተከተለኝ አለው። ለዚህ ነው ረድ ዘይመውት ወፃ ዝንቱ ነገር በሀበ አሃው ከመውቱ ረድ ይመውት ቁጥር 23 ላይ ይሄ ደቀ መዝሙር ይሄ የጌታ ወዳጅ ዮሐንስ እንደማይሞት ደቀ መዛሙርቱ አወቁ ይላል። ራሱ ግን ምን አለ? ባሕቱ ኢይቤሎ ይመውት አይሞትም እኮ አላለም። ስለ ራሱ አይደለም ትሞትም ተብያለሁ ሊል ነው ታዲያ አይልም። ቅዱሳን እንደዛ አይሉ። ዮሐንስ ራእይ ላይ ላመጣላችሁ ነው ኮትትናው አላ ይቤሎም መቼ ፈቀድኩ ያህሉ እስከ ሰው መጽም ይላል ከኔ ያለው እንጂ አይሞትም። ይሄን ይዞ ምስራቃውያን ምን ይላሉ? ሙቷል። አልሞተም ሕያው ነው። ኋላ ግን ጌታ ከመምጣቱ በፊት ከነ ሄኖክ ከነ ኤልያስ ጋር ክብሩን ድጋሚ ይወስዳል መጥቶ። ይህችን እናስተውል። የማይሞተው ደቀ መዝሙር ግን የትሕትናውን ነገር እንዳንረሳው እናምጣው። በዮሐንስ ራእይ ምዕራፍ 19 ቁጥር እና ምዕራፍ 22 ላይ ያለ ኃይለ ቃል አለ። ምዕራፍ 19 ቁጥር 8 ምዕራፍ 22 ቁጥር 8 ወይ 10 አካባቢ መናፍቃን መቼም ሞኝና መጽሐፍ ያስያዙትን አይልቅም ይባላል አይደል? አንዲት ጊዜ የተማሯት ትምህርት አለች። ቅዱስ ዮሐንስ ራእዩን ላሳየው ምስጢሩን ለገለጠለት መልአከ እግዚአብሔር ምን አለ? ሰገደ። ምን አለ? ኧረ ንገሩኝ። ምን አለ? ሰገደለት። መልአኩ ምን አለው? እንዳታደርገው ተጠንቀቅ ብሎ አለ። ምዕራፍ 19 እኔም ካንተና ሕይወትን ከሚካፈሉት ጋር እኔም የጌታ ኢየሱስ አገልጋይ ነኝ፣ እንዳታደርገው ተጠንቀቅ አለው። ኋላ እንደገና ምዕራፍ 22 ድጋሚ ሰገደለት። አሁንም እንዳታደርገዋል። ይሄን ይዞ ምን ይላሉ መናፍቃን? ለመላእክት ምን አይገባም? ደናቁርት ማለት ይሄን ጊዜ ነው። የተስማማ ስም መጽሐፍ ይላል እኮ ወሶበ ፈቀዱ ይጥለቡ አብዱ ይላል እኮ። እንራቀቃለን ሲሉ ቅዱስ ጳውሎስ ምን አሉ? ደነቆሩ ይላል እኮ። ደናቁርት ሆኖ ይላል። አሁን ልብ በሉ። እኔ እኮ እንደው ተው ሃይማኖት እንደው ምስጢሩን እናቆየውና እስቲ እንደው በሞቴ ሁለት ነገር እስኪ እንመልከት። አንደኛውን እንደው ሰሙት እስኪ። አሁን ለምሳሌ ቅዱስ ጴጥሮስን በሐዋርያት ሥራ ቆርኔሌዎስ ሲሰግድለት ምን አትበልልኝ ያለው? አትስገድልኝ። እንደው በሞቴ እንደው ምን እንዲለው ጠብቀው። ደህና ዋላችሁ። መልአኩ ምንድን ነው ማለት ያለበት? በል በደም ስገድ ጨምር ነው ማለት ያለበት። እንዴት ብሎ እንደዛ ይባላል? በደም ስገድ። ስግደትማ እንደሚገባቸው እነ ማኑሄ እነ ኢያሱ በመጽሐፈ መሳፍንት ምዕራፍ 13 በኢያሱ ምዕራፍ 5 ላይ ሲሰግድላቸው ዝም ነው ያሉት። ጊዜ አለ። መላእክት ትሕትና የሚያስተምሩበት ጊዜ አለ። ክብራቸው የሚገልጡበት ጊዜ አለ። ማኑሄ በምዕራፍ 13 መሳፍንት ላይ ሲሰግድለት ቅዱስ ሚካኤል አትስገድልኝ ብሎታል? አላለውም። ለምን? ያ የመልአኩ ክብር የሚገለጥበት ሰዓት ነው። ኢያሱም ሲሰግድለት ዝም ነው ያለው። እንዲያውም መስገድ ብቻ አይደለም። ደህና ዋላችሁ። ሰማችኋል? በመጽሐፈ ኢያሱ ምዕራፍ 5 ቁጥር 12 ጀምሮ ስታነቡት ኢያሱ ቅዱስ ሚካኤልን ሲመለከተው ከኛ ወገን ከጠላቶቻችን አለው አይደለም? እኔ የእግዚአብሔር የሰራዊት አለቃ ሆኜ ተሾሜ ወደ አንተ መጥቻለሁ፣ ተልኬ ወደ አንተ መጥቻለሁ ብሎ ሲለው ቅዱስ ሚካኤል እንደሆነ ሲያውቅ ምን አደረገለት? ንገሩኝ እንጂ። ኧረ በደንብ ንገሩኝ እስኪ በደንብ። ከዚያ ቀጥሎ ምንድን ነው ያለው? እንኳን አትስገድልኝ ነው። ስግደት ብቻ አይደለም። ፍታህ ቶታና ሳይኒከ ምገሪከ እስመ ምድር እንተ ተከይዳ ቅድስት ይእቲ። የረገጥከው ምድር ምን ያለ ነው? የተቀደሰ ነው። ስለዚህ ምን አድርግ? ጫማህን አውልቅ። ከኔ ፊት እኔ ከረገጥኩት ምድር ላይ ጫማ ለብሰህ ልትቆም አይገባህም። ፍታ አለው። እስከዚህ ነው የመላእክት ክብራቸው። አያችሁ፣ ክብራቸው የሚገለጥበት ቀን አለ፣ ትሕትናቸው የሚገለጥበት ቀን አለ። እሱን ማወቅ ይገባል። ግን ቅዱስ ዮሐንስ ወንጌላዊን አትስገድልኝ ያለው መልአኩ ለምን ይመስላችኋል? ደንግጦ ነው። ለምን ቢባል በማዕረግ ከመልአኩ ይልቅ ማን ይበልጣል?
እና ትልቁ የሚበልጠው ዝቅ ለሚለው ቢሰግድለት አያስጨንቅም? ቀላል ምሳሌ እንዲሆን ልንገራችሁ። መምህራችን የኔታውን መጥተው ፊታችሁ እናንተ ጉልበት ልሳን ቢላችሁ መብረቅ የወረደባችሁ ያክል አያስደነግጥም? እንደዛ አሰቡት። መልአኩ ለዛ ነው ተው አትስገድልኝ አይደለም እንዲያው ምንድን ያለው እንዳታደርገው። ለምን ይመስላችኋል እንዲህ ያለው? አበው በምስጢር የሚናገሩት አንድ ታሪክ አለ። አንድ ቀን ይሄ ታሪክ በጣም ያስገርመኛል። በጣም እጹብ ነው። አንድ መልአክ በእግዚአብሔር ፊት ቀረበ። ብዙ ቅዱሳን ሐዋርያት ሰማዕትነት ተቀብለው በሰማይ ነው ያሉት ጌታ ዙፋን ዙሪያ እና መልአኩ ክስ ይዞ ነው የቀረበው በጌታችን ኢየሱስ ክርስቶስ ፊት። ምንድነው ክስ ሲባል እኔ የምከሰው ወዳጅህን ቅዱስ ዮሐንስን ምን አጠፋ? ኧረ አጥፍቶም አይደለም። ጠብቀው ብለኸኝ አልነበረም? አዎ ተሰወረብኝ። ሰምታችኋል? ምን አለ? ሰው ሲበቃ የተሰወሩ መላእክትን ያያል አይደለም? ቅዱስ ዮሐንስስ ከመላእክት እይታ ውጭ እንኳን እስከ መሆን ደርሷል። ከንጽህና ብዛት ለጌታ ካለው ፍቅር ለድንግል ማርያም እና በሰማይ ያሉ መላእክት ቅዱሳን ሁሉ እንደ ሻሽ ተነጸፉ፣ ሰገዱ። የሰው ልጅ እኔን ያክል የምትወድ ይህን ያህል ጸጋ የምትሰጥ አምላክ። ለዚያ ነው ከድንግል ማርያም ቀጥሎ ከቅዱስ ዮሐንስ ወንጌላዊ ማዕረግ የደረሰ ቅዱስ የለም። ያውልህ ብሎ በጌታ ሕማም እያለቀሰ አሳየው። ዳግመኛ ግን እዚያ በኋላ ተሰውሮበት ያ መልአክ ነው እንዳታደርገው ያለ ይህን ያክል ቅዱስ ዮሐንስ ከብሮ። ከዚያ በኋላ እንግዲህ ሰዓት እየሄደ ነው። ይሄ የማይሞት ቅዱስ ደቀ መዝሙር ምን ሰራ? ተኩሎን መቼም እንግፋ ብዬ ብላችሁ ካፋችሁም ይሁን ከልባችሁ አዎ ነው የምትለው። ግን መምሸቷ ታሳስበኛለች። ግን ፀሐይ አለ እኮ አይደል? ገና ነው ፀሐይ አለ አይደል? እስኪ አሁን የውሸት ተባባሪ ትሆናላችሁ። ምን ፀሐይ አለ? ብርሃን አለ፣ ፀሐይ ግን የለም። ግን የሚገርማችሁ እኔ አልዋሽሁም በሞቴ አንድ ምስክር ልጥራ። እስኪ ተነሽ አንድ ጊዜ ወደዛ ዞሪ። የመንበረ መንግስት መድኃኔዓለም በሩ ላይ ብልጭ ብሎ ይታይሻል። እዚህ የግቢው በር ላይ የፀሐይ የመጨረሻዋ ጨረር አለች። ተመስገን፣ ውሸት አይደለም። ለመድረቁ የሚለዋሽ ደግሞ ላጠቃለው መሰለኝ። አዎ አይ አለልባችሁን ነን። ስለዚህ ቅዱስ ሐዋርያት ስለ ድንግል ማርያም ስለ ቅዱሳን ስለ ቸሮ መድኃኔዓለም ልባችን እየቸኮለማ መስማት የለም። ይበቃል። እስካሁን አይበቃልም? እስካሁን ጥሩ ነው። ይሄ ራሱ በደንብ ከልብ ጥጥት ላደረገው ሰው ልብ አድርጉትና ቅዱስ ዮሐንስ ወንጌላዊ ዘመድ እናድርጉ። ሻማ ሳያበራ የዋለ ሰው ካለ አደራ በእኔ ሞት ይሁንባችሁ። ሳምንት ሙቼ ጉባኤ ቀረ እንዳትባሉ ሻማ እንድታበሩ አደራችሁ። ሰውን ለማማን አባቶቻችን ያቆዩን ጥሩ አማርኛ እሷ ናት። በእግዚአብሔር በመድኃኔዓለም በቅዱስ አይባልም፣ ነውር ነው፣ ኃጢአት ነው። እሱ ምንድናት የምትባለው? በእኔ ሞት ነው አይደለም? አደራ ሻማ መንገድ ገዝታችሁ አላበራችሁ እንድታበሩ ለቅዱስ ዮሐንስ ለክብሩ ለነዳያን ምጽዋት ከቻላችሁ እንድንሰጥ ክብሩ እንድንወርስ ብዬ ነው። ፍጹም ወዳጅ ነው ይሄ ቅዱስ ሐዋርያ። በነገራችሁ ላይ አሁን የተነጋገርነው እኮ የ3 ዓመቷን ብቻ ነው። ገና የ70 ዘመን ተጋድሎ እኮ አልተነካም። ይሄ እኮ ጌታ እስከሚያደርግ ያለው ነው። አንዲት ልንገራችሁ። ቅድም አመሳሞ በአፉ ጌታ ዮሐንስን ስሞታል። መቼ? እስቲ ምስጢሩን እናምጣው ታሪኩን። ቅዱስ ዮሐንስ ወንጌላዊ ጌታችን ሊያርግ ቢታንያ ላይ ይዟቸው ሲወጣ ወንጌላዊ ቅዱስ ዮሐንስ ሌሎችን በአንብሮ ከባረካቸው በኋላ እጁን ጭኖ ዮሐንስ ወንጌላዊ ወደ ጆሮ ጠጋ ብሎ አባቴ ለፍጡር ከሚገልጠው ምስጢር ከአንተ የምሰውረው የለኝም። በእርግጥ እኮ ለፍጡር ከሚገለጥ ምስጢር ከአንተ የምሰውረው የለኝም ብሎታል። ከዚያ ሁሉን ባርኳቸው ሲያደርግ ጌታ ቅዱስ ዮሐንስን ስሞት ነው። ሰላም ለአፉከ መልካ ኢየሱስ ዲያቆናት በሉ ለዮሐንስ ዘሰአሞ ንጻ ህሊናሁ ወልቡ ለአይነ ፍትወት ከሶበ አድሞ አይደል? ለዚያ ነው ሳመው ስሞት ስለ ፍቅሩ። ለዚያ ነው እሳተ መለኮት ሲስመው እንዴት አላቃጠለውም ብሎ ሊቋ አድንቋል። ይሄ አንድ ክብሩ ነው። እሱ ብቻ አይደለም። ድንግል ማርያም በ64 ዘመኗ ስታርፍ የቅዱስ ዮሐንስን አንገት አቅፋ እንደሳመችው እናት ልጇን እንደሳመች። ምክንያቱም ዮሐንስን አምጣልኝ ከማረፍሽ በፊት ምን ትፈልጊያለሽ ብላት ጌታችን ምን አለች?
ልጄን ዮሐንስን አምጣልኝ ብላ ዮሐንስን አይታ እሱን ታቅፋ ስማውን ያረፈችው ሊቁ። ለዛ ነው በከመ ሰአምኪ ርእሰ ዮሐንስ ቀዳሚ ሲሞቴ ማርያም ድግም ያለ ማምላክ ጥቁር አለ እዚህ አካባቢ በዚህ ብዙዎቻችን ጥቁር አለ። ባይሆን አጓጉል ነው። ዝም ብለህ እንደ ልብ ኃጢአት ትሰራና ጥቁር ነጥብ ሲወጣብህ ማርያም ስማኝ ትላለህ። አዎ በፍቅር የምትስማቸው አሉ፣ የምትድስስ የምታረጋቸው አሉ። ዳሳችሁ አታውቁም? በቤታችን ደህና ዋላችሁ? ድስስ አድርጋችሁ አታውቅም? ኧረ ስትተኙ እኮ እንደዛ ታደርጋለች። መታ ድስስ በጣም ጥፋት ያጠፋችሁ እንደሆነ ደግሞ ትንሽ ቆንጠጥ፣ ግን ከባድ የእውነት እኔ በጣም ከባድ። እመቤታችን እኮ ድስስ ታደርጋለች በጣም። ታዲያ በጣም የሚያስደሳት ሰው ካለ ግን ያው እናት ልጇን እንደምትስም ትልቅ ጸጋ ክብር ያገኛል። እና ይሄ ቅዱስ አባት ቅዱስ ሐዋርያ እንዲህ ያለ ክብርም አግኝቷል። እመቤታችንን በነገራችሁ ላይ እመቤታችን ጋር ያለውን አንድ ነገር ልንገራችሁ። ቅዱስ ዮሐንስ በምስጢር ላይ ምስጢር ሐዋርያት ሰብሰብ ይሉና እመቤታችን እስቲ ስለዚህ ምስጢር ነገር ይሏታል። እንደውም አንድ ጊዜ ሳት ያለ ጥያቄ ጠይቀዋታል። የማይችሉት አቅማቸው በላይ ሆነው እናት ሆይ አሏት፣ እንዲሁ አንድ ነገር እስቲ ግለጭልን። ምንድን ነው? ሰማይ ምድር የያዘ አምላክ ሳተ መለኮት በማህፀንሽ እንዴት ተወሰነ? እንዴት ቻልሽው? እንዴት ነው ነገሩ? እስቲ ያችን ሰዓት ስትጸንሽው የነበረችው ምስጢር ምንድን ናት ብለው ጠየቋት። ልጆች እንኳን ልነግራችሁ ሳስበው ጭንቅ ነው የሚለኝ፣ ይቅርባችሁ፣ አትችሉትም አለቻቸው። ኧረ ችግር የለውም ንገሪኝ። ግድ የለም አሉ። እንግዲያውስ ነፍሴ እንዳትወጣ ደግፉኝ አለቻቸው። ሐዋርያት በአራት አቅጣጫ ሆኑ፣ ደረቷን፣ ጀርባዋን፣ ግራ ቀኟን ደግፏት። ወመጽአ መልአከ እግዚአብሔርም ሰማይ ይዞ በሪሁ ጽዋ እሳት ብላ ምስጢር ጀመረች። ወደ ደገኛው ምስጢር ልትገባ ዋናውን ምስጢር ልትናገር ስትል ከሰማይ እንደ መብረቅ መልአከ እግዚአብሔር ወደቀ፣ ወደታች ወረደ። ሁሉ ሐዋርያት እንደ ሻሽ ተነጸፉ፣ በድን ሆኑ። ሁለተኛ የማትችሉትን ምስጢር አትጠይቁ። ሐዋርያትን እንኳን ሰሙት። የአምላክ ሰው መሆኑ እንኳን ማለት ይሄን ያክል ረቂቅ ነው የአምላክ ሰው መሆኑ። እንዲሁ ዝም ብሎ በመምህራን አንደበት ሲነገር መጽሐፍ ተጽፎ ስታዩት እንደዛ እንዳይመስል ረቂቅ ነው፣ በጣም ከመነገር በላይ ነው። እና ሐዋርያት እንደዚህ ምስጢር ይጠይቁ ነበርና ቅዱስ ጳውሎስ ደመና ጠቀስ እያደረገ እየመጣ ይጠይቃል። ዮሐንስ ወንጌላዊን ያክል ግን የለም። 15 ዓመት አብሯት ስለኖረ በጣም ብዙ ምስጢር አግኝቷል። እና አንድ ጊዜ አበው ምን ይላሉ? ይህን ቀዳሚው ቃልን የዮሐንስ ወንጌልን መጽሐፍ ጀምሮ ህሊናው ከሰማያት በላይ የመለኮትን ስፋት፣ ጥልቀት፣ ምጡቅነት፣ ምሉዕነት ሲመራመር ደም በጭንቅላት ውስጥ እስኪፈሰው ድረስ ይላለበት ደም ይፈስ ነበረ። የማይመረመረውን እየመረመረ ከፍጡራን አስተሳሰብ በላይ ለመሄድ ያን ጊዜ በጣም ጽኑ መዋግድ ሲያገኘው በኤጂያን ባህር ዳርቻ ያልፋል። የእግዚአብሔር መልአክ ቅርፍት ያሳየዋል። የእንቁላል ቅርፊት ይዞ ውሃውን ጨለፍ እያደረገ ይደፋል። የእግዚአብሔር መልአክ ጠጋ ብሎ ወዳጄ ምን እያደረግክ ነው ይለዋል ቅዱስ ዮሐንስ ወንጌላዊ። እኔማ ይህንን ባህር በእንቁላል ቅርፊት ጨልፌ ልጨርሰው ብዬ። አንተ የዋህ ነህ፣ እንዴት ብሎ ያልቅልሃል አለው። ይሄማ ፍጡር ነው፣ ያልቃል፣ ጊዜ ይወስዳል እንጂ አንተ ይልቅስ የማይመረመረውን መለኮት መርምሬ እጨርሳለሁ ብለህ የምትደክማለህ አይደል ብሎታል። ነው ለካ ብሎ ቁጥር 5 ላይ ታችሁት ከሆነ ምስጢሩን ገታ አድርጎ ወሃሎ አሃዱ ብእሲ ዘተፈነወ እምኀበ እግዚአብሔር ዘስሙ ዮሐንስ ወደ ታሪክ ይገባል። ምስጢሩን ገታው። ለምን የማይቻለው ሆነ። ግን እስከዚያም በሄደበት ምን ተባለ? ነባቤ መለኮት ታኦሎጎስ፣ ምስጢረ ምስጢራትን የመለኮትን አንድነት ሶስትነት፣ የእግዚአብሔርን አንድነት ሶስትነት አምልቶ አስፍቶ የተናገረ ተብሎ ተመስግኖበታል። ከዚያውም አያይዞ ታሪክ ያረዝምብናል እንጂ አንድ ምስጢር ነግሮታል። ከዚያ ዕጣ ወጥቶለት ኤፌሶን ሂዶ ኤፌሶን ሀገረ ስብከት ሆና ታናሽ እስያ ብዙ መከራ ተቀብሎ 40 ቀን በመዋግደ ባሕር ሆኖ እህል ሳይቀምስ ከሁሉ ወደ በላይ ደግሞ ኤፌሶን ሲገባ ሮምና የምትባል አንድ ደሴት ላይ የምትኖር የንጉሥ አገልጋይ ለሆነች ሴት ኋላ ለቅድስና ብቅታለች። ባሪያው ነው አስተምረው ትምህርታቸውን የማይቀበሏቸው መሆኑን ሲያውቁ ምን አሉ? ባሮች ነን ብሎ ተቀጠሉ። እሳት አንዳጅና ገንዳ ጣቢ ሆኖ ማለት ነው። ክቡራን ሐዋርያት የሰማይ መላእክት እንኳን በፊታቸው ለመቆም የሚያከብሯቸው እና በጥፊ ተመታ። ቅዱስ ዮሐንስ ተገረፈ። ሰላም ለዘባንከ ውስተ ቤተ ሮምና ዘተቀስፈ የሚለው ለዛ ተገረፈ። እኔ እንደምፈልገው አድርጋ አልሰራልም ብላ ታስገርፋው ታውቃለች። አንድ ቀን እሱ ሲገባ ቅዱስ ዮሐንስ ወደ መታጠቢያው
ቦታ ለስራ የንጉሱ ልጅ እየታጠበ ሰይጣን ዮሐንስን ሲያይ ዳጭሮ ወጣለሁ ሲል የንጉሱ ልጅ ረግጦት ሄደ፣ ገደለው። ሲያለቅሱ ቀረብ ባለ ቅዱስ ዮሐንስ ሮምን አየችውና አንተ አሁን በእኔ ሐዘን ልትዘብትን የመጣ አይደለ ብላ በጥፊ መታቸው። ቅዱስ ዮሐንስ ምን አለ? ልጄ ሆይ አትዘኝ አለ። በጥፊ ተመቱ። አትዘኝ ይነሳል አይዞሽ ብሎ ጸሎት አድርሶ ተነስ ብሎ አስነሳው። በጥፊ የተማታችው ለካ እግዚአብሔር የሚሉ አንተ ነህ ብላ ሰገደች። ኧረ አይደለሁም እኔ ባሪያው ነኝ አስተምሮ። እዚያ በኋላ የዮሐንስ መልእክት ሁለተኛዋ መልእክት አለች አይደል? አንዲት ምዕራፍ ያላት እሷ የተጻፈችው ለማን ነው? ለዚች ቅድስት እናት ነው። ምን ትላለች? እምነ ቀሲስ ከቄሱ ከኔ። ያው ቅስና ማረግ እንድታውቁ ዮሐንስ ራሱ ምን አለ? ቄስ ከቄሱ ከኔ ለህሪት ለተመረጠችው ወለግዝእት ለመቤቲቱ ይላታል። አስተምሮ ካጠመቃት በኋላ ለንታ አና አፈቅራ ለምወዳት አኮ አነ ባሕቲቴ ዘአፈቅራ ብቻ እኔ የምወዳት አይደለሁም አላ ለኔ አምርዋ ለጽድቅ እውነትን የሚያውቋት ሁሉ ሮምናን ይወዷታል። እቺን ቃል እንዳትረሷት። እውነትን የሚያውቋት ሁሉ ማንን ይወዷታል? ሮምናን እውነትን የሚያውቁ ሁሉ ከወደዷት ድንግል ማርያም ነች። ያቺን ከጣዖት አምልኮ የተመለሰች እናት እውነትን የሚያውቋት ይወዷታል ከተባለ ድንግል ማርያም ነች። ድንግል ማርያምን የሚጠሉ ምኖች ናቸው? ውሸታሞች፣ እውነትን የማያውቋት ናቸው። እውነት ማን ነው? ንገሩኝ። እርሱን የወለደች ማናት? ድንግል ማርያም። እውነትን የሚያውቅ ሁሉ ድንግል ማርያምን ይወዳል። እውነቱ ይሄ ቅዱስ ሰው ብዙ መከራ ተቀብሏል። ሞተናትን አስነስቷል። ተአምራትን አድርጓል። ቁጹረ ገጽ ሆኖ 70 ዘመን ፊቱ ተቋጥሮ መጀመሪያ እስከ 20 ዘመን የሚሆን እስከ 30 ዘመን የሚሆን እንባ አልቅሷል። እንደገና እንባው አልቆ እዥ አልቆ ከማረፉ በፊት በዓይኖቹ ሲያለቅስ ደም ነበር የሚንጠፈጠፍ። የጌታን መከራ እያሰበ ሐዋርያ ፍቁር የፍቅር ሐዋርያ ተወዳጅ ሐዋርያ ይባላል። አቡ ቀለምሲስ ምስጢራትን የተመለከተ፣ ታዎሎጎስ ንባቤ መለኮት አንድነት ሶስትነት የተናገረ፣ ወልደ ነጎድጓድ፣ ድንግል ርዕሰ ደናግል ዘረፈቀ ውስተ ዕፅኑ ለኢየሱስ፣ ወንጌላዊ፣ ሰማዕት፣ ሐዋርያ፣ አምደ ብርሃን፣ ኮከብ ብሩህ፣ ዘንስር፣ ሐዋርያ ትንቢት፣ አምደ ብርሃን ለብሔረ ፍጥሞ እንዲለው ደራሲ ቅዱስ ያሬድ። ቀርነ ቤተ ክርስቲያን የሚባል የቤተ ክርስቲያን ቀርን መለከት፣ ቀንደ መለከት በተነፋ ጊዜ ሁሉ እንዲሰማ ጠላት እንዲሸሽ ይሄ ሁሉ የተደረገለት ቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ መጨረሻ ላይ እረፍቱ ሲደርስ በ90 ዘመኑ 3 መልእክት ወንጌሉን ድንቅ የሆነ ወንጌል ብረት የሆነ ወንጌል ሁሉም ብረት ነው የበለጠው ወንጌል ጽፎ ራእዩን ተመልክቶ ምስጢራትን ተመልክቶ መጨረሻ ላይ ደቀ መዝሙሩን አብሮኮሮስን ኦቲኮስን ጠራቸውና ቆፍሩልኝ መቃብር አላቸው። ቆፈረ፣ ክብሩ እንዳይገለጥበት። ከዚያ ቀሚሱን አስቀርቶ ሌላውን አወለቀና ያልመከርኋችሁ ምንም ነገር የለም፣ ከደማችሁ ንጹሕ ነኝ፣ ግን ካስተማርኳችሁ ወደ ግራው ቀኝ እንዳትሉ ብላችሁ ለኤፌሶን ሰዎች ንገሯቸው ብሎ ላካቸው። ግን ሲሄዱ ከዚህ በኋላ ፊቴን አታዩትም ሲላቸው እንባቸው በጉንጫቸው እየወረደ እነ ቅዱስ አብሮኮሮስ ሂደው ለሕዝቡ ሲነግሩ ሕዝቡ ዮሐንስን አጣን ብለው እየተሯሯጡ ቢመጡ መቃብርም የለ ምንም የለ፣ በትሩንና ልብሱን ብቻ አግኝተውታል። ለበረከት ቅዱስ ዮሐንስን ጌታ ነጥቆ ወደ ሰማያት ወስዶታል። የክብር ክብር የጸጋ ላይ ጸጋ ሰጥቶታል። የሚገርማችሁ የቅዱስ ዮሐንስን ፍቅርነት የምታውቁት ቅዱስ ዮሐንስ የሚያስተምር በስብከት ብቻ አልነበረም። አንድ ነፍሰ ገዳይ ሽፍታ ነበረ፣ ያገኙን ሁሉ የሚገድል። ዮሐንስ ወንጌላዊ ሊሄድ ነኝ ወደሱ ሲላቸው ታሪኩ በጣም ሰፊ ነው። ይገልሃል ተው አሉት። ይገልሃል ተው አሉት። ግድ የላቸው ሄዶ ከፊቱ ቆመ። ሽፍታው ዮሐንስን ሲያዩ ዝም ብሎ አለቀሰ። ፊቱን በማየት አልቅሶ ከእግሩ ወደቀ። አስተምሮ መልካም ሐዋርያ አድርጎታል። ዝም ብሎ ለምን? የፍቅር ሰው ነው። ዛሬ በጣም ሩሩ ነው። ስሙን ጥሩ፣ ስሙን እንጥራ። ነፍስ ካወቅን ጊዜ ጀምሮ ዮሐንስ ከቅዱስ ዳዊት ጋር ቅዱስ ዮሐንስ ወንጌላዊን ሳንጠራ የዋለበት ቀን ኑሮ ማያውቅ እግዚአብሔርም ወደፊት እንዳይኖር ያደርገው። ጥሩት ሰው በየቀኑ ቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ እያለን
እንጥራው። እንግዲህ የማይሞተው ቅዱስ ሐዋርያ ስሙ የማይሞተው ግብሩ የማይሞተው በአካለ ሥጋ ወደ ሰማያት የተነጠቀው ቅዱስ ሐዋርያ ዛሬ ዓመታዊ ፍልሰት የተሰወረበት በዓል ነው። ይህን ሁሉ ትምህርት ዮሐንስ ወንጌል ምዕራፍ 1 ላይ በነገራችሁ ላይ አንዳንድ ቀን አስተምሬም ደስ የማይለኝ ቀን አለ። ደስ ይላል። ተመስገን ነው። ደስ አላላችሁ? ከልቤ ደስ ብሎኛል። ራሱን የተናገረ እኔም አልተናገሩ። ክብሩን በረከቱን ያሳድርብን። ክብሩን በረከቱን ያሳድርብን። ክብሩን በረከቱን ያሳድርብን። እንግዲህ የሰባቱን ቀን ቅዱሳን ስም ብቻ ጠቅሰን አመስግነን እንጨርሳለን ማለት ነው። እናቁም ካልኩ በኋላ 13 ደቂቃ ነው የገፋነ። ዛሬ 4 ከሆነ ዘንዳ ቤተገናኝተን የነበረ በ28 ነው አይደለም? ከ29 ጀምሮ የ6 ቀን ነው የምናየው። አንድ ቀን ተቀድመን ስለመጣ የዋህን ዛሬ የቀሩ ሰዎች የረሱ አይደሉ? ዛሬ የተወሰነ ወንበር ክፍት አለ። ቀረባቸው በእውነቱ። እንዲያው እዚህ መጥቶ መስማትና የተቀረጸ መስማት ይለያያል። በ29 የቸሩ ጌታችን ልደቱ፣ የቅዱሳን የብዙ ቅዱሳን ልደታቸው፣ የነ ቅዱስ ኢያሱ፣ የነ ቅዱስ ላሊበላ፣ የነ ነገሥት ጻድቃን አብርሃ አጽብሃ፣ የአቡነ ገብረ መንፈስ ቅዱስ፣ የእናታችን ቅድስት ፍቅርተ ክርስቶስ፣ የሌሎች የብዙ ጻድቃን የሰማዕታት ልደታቸው ነበረ። ከዚያ ውጭ እነ ቅዱስ አቃሪዎስ፣ እነ ቅዱስ ቆሪል ገመላዊ፣ ሰማዕታተ አክሚም፣ ኖሎት፣ ማኅበረ መላእክት፣ ሰብአ ሰገል፣ ዮሴፍ፣ ሰሎሜ፣ ቅድስት ቤተልሔም፣ ምድረ ኤፍራታ ሳምንት እናስባቸው ያልኳችሁን በሙሉ አስበናል። በቸርነቱ ለማክበር ሞክረናል። በ30 አበምኔት አባ ዮሐንስ፣ ብፁዓዊ አባ ዮሐንስ 2 ናቸው፣ የተለያዩ ናቸው። አባ ዘካርያስ፣ ኮሪዮን ፊልሞና፣ 40 ሰማዕታት፣ እንደዚሁም ሕፃናተ ቤተልሔም በአንድ ሊቀ ዲያቆናት። አይ ዲያቆናት አለመታደላችሁ ብዙዎቻችን አለመታደላችን የማውቀው እኔ የቅዱስ እስጢፋኖስን በዓል ባለማክበራችን ያሳዝናል። የደብረ ምጥማቅ አካባቢ ልጆች ግን እዛ አካባቢ ይመጣል። ደብረ ምጥማቅ ደህና ዋላችሁ። ደብረ ምጥማቅ አካባቢ የመጣ ሰው አለ አለ? ተባረኩ ብሏል። በጣም ደስ ብሎኛል። በመከበሩ ምክንያት እረፍቱ፣ ኪዳኑ፣ ክብሩ፣ ልደቱ በአንድነት በሚከበርበት በጥር 1 ቀን ተከብሮ ያውም እግዚአብሔር ይመስገን ደግሳችሁ አብልታችሁናል። ጥቂት አልጠገብንም። በርግጥ ግን ለሰው ተሰጠው ነው። ሰው አይን ላለመግባት ለአንድ ሰው ተሰጠው። ጎረስ አድርገን 3 ጊዜ ሄደናል ቤታችን። በጣም ድግሳችሁንም በልተናል ብዬ ነው። ረድኤቱን ያገኘን የሰማዕቱን የቅዱስ እስጢፋኖስ ሐዋርያ ነው። ርዕሰ ዲያቆናት ነው። ቀዳሜ ሰማዕት ነው። ጌታ ካረገ በኋላ የመጀመሪያዋን የሞት ጽዋ የተቀበለ ምሉአ ጸጋ ምሉአ መንፈስ ቅዱስ እስጢፋኖስ አክሊል ነው ለዲያቆናት አክሊላችን ነው። ስሙን ስንጠራ ክብር እናገኛለን። ክህነቴን ጠብቅልኝ፣ ባርክልኝ፣ ለቅድስና አብቃኝ፣ በጎውን መንገድ መራኝ ብለን ልንለምነው ይገባል። ክብሩ በረከቱ ይደረብን በእውነቱ። እነ ቅዱስ ለወንዴዎስ እና አባ መቃር ሰማዕታተ አክሚም እልፍ አእላፍ ሰማዕታት ሰማዕትነት የተቀበሉበት ቀን ነው። በአንድ ጥር 1 ቀን በ2 ቅዱስ አቤል እዚያ ጉባኤ ተማምረናል። እነ ቅዱስ ቴዎናስ፣ እነ ቅዱስ አላኒቆስ፣ እነ ቅዱስ ሳቤላ ዓመታዊ በዓላቸው ነበር። ቅዱስ ጊዮርጊስ ልዳዊ መክበበ ሰማዕታት ልደቱ ነበር መታሰቢያው። በ3 ትናንት 144,000 ቅዱሳን ሕፃናት የቤተልሔም ሕፃናት ንጹሐን ሕፃናት እንለምናቸው። መጽሐፍ ቅዱስ ዮሐንስ በራእዩ ቅዱስ ዮሐንስ ምዕራፍ 14 ላይ ክብራቸውን ገልጧል። ምስጢር ይገልጣሉ፣ ያማልዳሉ። እስከ መቼ ድረስ አትበቀልም ብለው ለጠላቶቻችን ፍርድ እንደሚለምኑት ሁሉ ለእኛ ምሕረትን ይለምናሉ። ሌላኛው አቡነ ሊባኖስ 500 ዓመት የኖረ ከሮም ተነስቶ ተሳቱ ቅዱሳንን ቀድሟቸው። በነገራቸው ላይ በእንግድነት ከመጡ አበይት ጻድቃን ከገብረ መንፈስ ቅዱስ ቀጥሎ ትልቁን ክብር የሚይዙ ገብረ መንፈስ ቅዱስ 562 ዓመት ነው የኖሩት። ቀጥሎ አባ ሊባኖስ 500 ዓመት ነው። አባ ዮሐንስ ዘጉንድም በተመሳይ 500 ዓመት ነው። አባ ሊባኖስ ብዙ ስም ነው ያላቸው። ለምሳሌ አባ ይስሪን የሚል አለ አይደል? መልክዓ ሥላሴ አባ ይስሪን ተመሳሌ አባ ይስሪን እስመ ሀልቀሄር የሚል ሊቃውንት ካላቸው አባ ይስሪን ማለት የሳቸው ስም ነው። አባ ሲኖዳ ይባላሉ። አባ መጣ ይባላል። ሊባኖስ ዘመጣ ማለት መጣም ስማቸው። ገዳማቸው ኤርትራ ውስጥ ነው ያለው። ደብረ ሊባኖስ በሳቸው ስም ነው። ቅዱስ ላሊበላ ያለው ቤተ አባ ሊባኖስ የሳቸው ነው፣ በሳቸው ስም ነው። ታላቅ ጻድቅ ደገኛ ናቸው። ገድላቸው በጣም ሰፊ ነው። ደብረ ሊባኖስ ከሄዳችሁ ገድላቸውን ግዙ። እዚህም ማኅበረ ቅዱሳን ሱቅ ካለ ግዙ።
እግዚአብሔር ይመስገን። ገድሉ ስታነቡት ደስ ነው የሚል። ሶስተኛው ትናንት ያከበርናቸው አባት አባ አሞን ናቸው። ቤት ሳሎን ቤት የምትሰሩ ካላችሁ በስርዓት ከሰራችሁ የሴት ጠጉር መስራት ኃጢአት እንዳልሆነ፣ ጠጉር መጎንጎን ማለትም በልኩ በስርዓት ሲሰራ ኃጢአት እንዳልሆነ በአባ አሞን ነው የምታውቁት። መጽሐፍ ይላል ወውቱ ዘነበረ እንዘ ይጸፍር ስዕርቶን ለአንስት፣ የሴት ጠጉር ይጎነግ። ለምንድን ነው እንደዛ የሚያደርግ ቢሉ አንደኛ ሰርቶ ለነዳያን ለመመጽወት ነው። ምጽዋት በጣም ይወዳል። ለነዳያን ለመመጽወት ገንዘብ የሚያገኝበት ነገር ቢያጣ ምን አደረገ? የሴት ጠጉር መስራት። እግረ መንገዱን ግን ከሰይጣን ጋር ጠብ ነበራቸው። በጣም ይገዳደረው ነበረ ሰይጣን። አትችለኝም ያለ በጌታ ኃይል እችላለሁ ይላል፣ ቋቋምሃለሁ ይላል። መጨረሻ ላይ አንተ እኮ ሴት ስለማትቀርብ ነው አለው። ኖ ላሳይ እንግዲያው ብሎ የሴት ጠጉር መጎንጎን ገባ። እግሩ መካከል አድርጎ ሲጎነጉናቸው ያ ንጹሕ ድንግል ያ ባህታዊ ገዳማዊ ሰው ለዚያ ነው እንበላ ያስጥሞ ሞገደ ኃጢአት ማይበላ ኃጢአት ይላል። እንዴት ይቻላል? ኧረ ከባድ ነው እንጃ። ብዙ ቅዱሳን ወድቀዋል እኮ በማየት ብቻ እኮ ወድቀው ለንስሐ ይበቁ ቅዱሳን እኮ አሉ። እንዴት ቻለው? አባ አሞን ግብፃዊ እንዴት ቻለው? ያስገርማል በጣም። እና አባ አሞን ትናንት ዓመታዊ ባሉ ነበር። ዛሬ ደብረ ቢዘን ኤርትራ ውስጥ የሚገኘው ትልቁን ገዳም አቡነ ፊልጶስ ከመሰረቱት በኋላ ከሳቸው ልጆች አንዱ የሆኑት አባ ናርዶስ እኛ የናርዶስ የወንድ ስም ነው የምናውቀው፣ ግን ሴት ብትጠራበት ላይ ከፋም ችግር የለውም። ግን አባ ናርዶስ የወንድም ስም ነው። እንደውም መጀመሪያ የወንድ ስም ነው የምናውቀው እኛ በጻድቃን። ዘቀተሎ ለከይሲ በጽላሎቱ እንበለ ይዝበጦ በበትር ይላል። ቆሞ ሲጸልይ አባታችን እስከ ሀብጣ ገሪው እግሩ አብጧል፣ መንቀሳቀስ እስኪያቅተው ድረስ ከጽኑ ተጋድሎ የተነሳ አባ ናርዶስ ታዲያ ዘንዶ መጥቶ ሊያጠፋ ሲል ምንም ነገር ሳያደርግ ጥላው ብቻ በጽላሎቱ ይላል የአባ ናርዶስ ጥላ ዘንዶ ገድሏል። እስከዚህ ድረስ ድንቅ አድርጓል አባ ናርዶስ። ሌላኛው መቼም ዋሸራ የተማረ ሰው ካለ ቅኔ አቡነ መልከጼዴቅን የማያውቅ የለም። ዋሸራ ገብቶ የአቡነ መልከጼዴቅን ዝክር ሳይቀምስ ወይ ሳይዘክር ቅኔ ያውቃል የሚል ካለ እሱ ደንቆሮ አይችልም ጨርሶ። አቡነ መልከጼዴቅ ጻድቁ የዋሸራው መርህ ናቸው። እሳቸው ትልቅ ጻድቅ ናቸው። የሁሉም በረከታቸው ይደርብን። ነገ 5 ነው። ቅዱስ አውስግኒዮስ አረጋዊው ሰማዕት፣ አባ ማቴዎስ ነዳይ፣ እናታችን ቅድስት አውስያ የታላቁ ቴዎድሮስ እናት፣ ቅድስት እስክንድሪያ የአባ አርሳኔ አገልጋይ የነበረች እናት የአርሳኔዎስ። በ6 ትልቅ በዓል ነው፣ የጌታ በዓል ነው፣ ግዝት በዓል ነው። በ6 ግዝረት ይባላል። ጌታ በተወለደ በ8 ቀኑ ቤተ ግዝረት የገባበት ለፈጽሞ ሕግ ዘውስተ ኦሪት የኦሪቱን ሕግ ለመፈጸም የዚያኑ ቀን ትልቁ አባት የሁላችን አባት ዛሬ ትግሬ ነኝ አማራ ነኝ ኦሮሞ ነኝ ብትለኝ የሁላችንም አባት ኖህ ነው። አባታችን ኖህ የኖህ ዘሮች ነን ሁላችን። ኖህ አባታችን እረፍቱ ነው በ950 ዓመቱ። ሌላ ከነቢያት ሁሉ የሚበልጠው ቅዱስ ነቢይ ቅዱስ ኤልያስ ያረገበት ቀን ነው። እርገተ ኤልያስ ነው። ጥር 6 እግረ መንገዱን የዚያን ቀን ኢማን በዓል ነው። ተወዳጅ ሰው የቤተ ክርስቲያን መርህ ከሚባሉት ታላላቅ ቅዱሳን ሊቃውንት አንዱ ቅዱስ ባስልዮስ ዘቂሳርያ እና ገዳማዊ አባ ሙሴ፣ በ7 ቅድስት ሥላሴ አባ ሶል ጴጥሮስ፣ በ8 ታላቁ መቃርዮስ፣ ሊቃነ ጳጳሳት እንድራኒቆስ፣ ብንያሚን፣ ከነቢያት ቅዱስ ሚክያስ ዓመታዊ በዓል። በ9 አብርሃም ገዳማዊ አባ አብርሃም ካለ አብርሃም ይለዋል፣ ሳልስ አብርሃም ይለዋል፣ ቀዳማዊ አብርሃም አባ አብርሃም። በ10 ጾመ ገሃድ ሰኞ ዕለት ገሃድ ነው። አባ ታውብንስጦስ ከጻድቃን አሉ። እነ ኪናርያ ጠመያኔ አሉ። በ11 የጌታ ጥምቀት መጥምቁ ቅዱስ ዮሐንስ ፈለገ ዮርዳኖስ ማኅፀነ ዮርዳኖስ። እንደገና አቡነ ሐራ ድንግል ዓመታዊ በዓላቸው ነው። አባ ወቅሪስ የቅዱስ ባስልዮስ ደቀ መዝሙር የነበረ ታላቅ ገዳማዊ ብዙ መጻሕፍት የጻፈ። ሌሎችም ቅዱሳን ዓመታዊ እነ ቅዱስ እንጣሊዮስን ጨምሮ ዓመታዊ በዓላቸው። በ12 ቃና ዘገሊላ እመቤታችን ቅዱሳን ሐዋርያት የዚያኑ ቀን ደገኛውን ሰማዕት ቅዱስ ቴዎድሮስ በናድሊዮስን እናስባለን። ቅዱስ ያዕቆብ ወልደ ይስሐቅንም የዚያን ቀን እናስብ። ቃና ዘገሊላ ግን ትልቅ በዓል ነው። ቃና ዘገሊላ ዘንድሮ ሮብ ላይ ሄዶ ጠባል አይደለም። ተመስገን ነው። ወይኑን ሳንጠጣው ግን እንጠጣለን። የዛን ቀን ምንድን ነው የምንጠጣው ወይን ይመስላችኋል? ላደለው
የጌታ ሥጋና ደም ነው። ካልሆነ ደግሞ እቤት ሄደህ ውሃህን ጸሎተ እግዝእትነ ማርያም ትደግምና እመቤቴ ወይን አድርጊው፣ ለአንተ የሚታይ ውሃ ይሆናል ግን ክብር አለው፣ ወይን አድርጊው ለመጠጣት ነው። እምነት ነው ጥሩ። በ12 እንግዲህ መገናኘት የነበረብን በ12 ነው። ግን የቃና ዘገሊላ ጎንደር ጉባኤ ማድረግ የሚሞከራለሁ። ስለዚህ የምንገናኘው ሐሙስ ነው ማለት ነው። በ13 የማን በዓል? ጥር 13 አቡነ ዘርአቡሩክ ታላቁ ጻድቅ ባለ 12 ክንፉ ባለ 482 ዕድሜው ታላቁ የግሽው አባት አቡነ ዘርአቡሩክ። የዚያን ቀን ሌሎች በጣም ብዙ በዓላት አሉ በ13 እና አባ ነካሮን ጨምሮ። እንግዲህ እግዚአብሔር አምላካችን በሰላም አሰንብቶ በዓሉን በፍቅር በአንድነት እንድናከብረው አድርጎ በሰላም ያገናኘን። አውደ ዓመትን ተከትሎ ከሚመጣ መከራ ሁሉ ይሰውረን። በተለይ ጥምቀት የሚበዛው ሰው በረከት ሳይሆን መርገም ይዞ ነው የሚሄደው፣ መቅሰፍ ተሸክሞ ነው የሚሄደውና ሁልጊዜ በየዓመቱ ለምናቸዋለሁ። ዛሬም ለልምናችሁ በስርዓቱ እንዘምር፣ በስርዓቱ እንኑር። ያ ብቻ ሳይሆን ዙሪያ ገባችን እየቃኝን እያስተዋልን አትባክኑ፣ እያስተዋልን እግዚአብሔርን እየለመንን እናድርግ። እስከዚያው ድረስ በምህላውም በርታ እንበል። አባቶቻችን መልእክት መናገር ስላቆምኩ ነው እንጂ አንዳንድ መልእክቶችም ነበሩ። ግን እስኪ በምህላው እንበርታ። የሥላሴ ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱስ ዮሐንስ ወንጌላዊ ጸጋው ክብሩ በረከቱ የመስቀሉ ኃይል ከሁላችን ጋር ይሆን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በመዳግም ምጽአቱ እያስተፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንአነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘ አስቴነ ዘንተ ጽዋአ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአግሰ ለነ ኩሎ ኃጢአተነ ወለዘ ወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወአኮቴት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድም ለኪ ንግሥተ አድኖ ማርያም እምነን አስተበቋኪ ማርያናዊ ተማይጸነበኪ በእንታናምኪ ወያቄማቡኪ ማህበረነ ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአበዮ ነው ሲል እግዚአብሔር ወተታሰይ መንፈሴ በአምላኪ ወመድኃኒ እስመረ ህማማ ለአመቱ ናሁ ሚዝየስ ያስተበጽሁኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቱ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈረቡ ወገብረ ኃይለ በመዝራይቱ ወዘሮሙ ለለ ያብዩ ህሊና ለቦሙ ወነሰቶሙ ላየላን መናበርቲሆሙ አይቤሆሙ ለትሑታን ዋስቀቦሙ በረከቱ ለሩባን ወፈነው መራቆሙ ለብዑላን ተወክፎ ለእስራኤል ቁሊሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃሙ ለዘሩ እስከ ለዓለም ባረክነ ቀድስነ አንጽህነ እግዝእትነ ፍትነ ማእሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ሰላም ለዮሐንስ ሰላም ለቤትከ
ሰላም ለከሙ እንጦንሶ መቃል ሳቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮት ነውስተ ጽራዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ሰላም ለከ ሶበ ሰማይከ አዋዴ እምቃለ ወንጌል ዘወርቀ ነበለብ ተመያኑ መፍዴ ዮሐንስ ዘኮንከ በይንተ ጽድቅ ነጋዴ መኒነከ እመ ወላዲተ ወአበ ወላዴ ዘምስለ ነዳያን ነበርከ በዲዴ ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ተሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ የስራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነንማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለደብረ መድኃኒት ለመንበረ መንግስት ለቤተ ክርስቲያን ቅድስት ለደብረ ገነት ወለሀገሪትነ ኢትዮጵያ ይቀቦንማ ተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይ ማታ ይኩነነ ከመወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅሲዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽየ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀምር ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት ባለቤት ቸሩ መድኃኔ ዓለም አምላክ ቅዱስ ዮሐንስ ለአባቶቻችን ብለን ሀገራችን አብያተ ክርስቲያናትን በቸርነት እንድጠብቅልን ከእመቤታችን ድንግል ማርያም ጣዕመ ፍቅሯን ከቅዱስ ዮሐንስ ከቅዱሳን በረከታቸው እንድታሳድርብን በኃይለ መስቀሉ እንድጠብቀን ለንስሐ ሞት እንድታበቃን ከብርሃነ ጥምቀት በሰላም እንድታደርሰን ከምንሰማው ከምንፈራው መከራ ሁሉ በይቅርታ እንድትሰውረን ከመከራ ስጋ ከመከራ ነፍስ እንድትጠብቀን ሙታን እንድትምርልን ሕያዋን እንድትጠብቅልን ለጸሎት በቆማችሁ ጊዜ አስቡን አትርሱን የሚሉንን ሁሉ በይቅርታ እንድታስብልን ይልቁኑ የቅድስት ሥላሴ ልጆች ማኅበረተኞችን በያሉበት በምሕረት እንድትጠብቅልን የወንድማችን የገብረ ማርያምን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንድታኖርልን ሰላም ያዋለን አምላካችን በይቅርታው በምሕረቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ስማጸናንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አሁን ተባርክ ዘንድ ጉባኤያችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን
በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ ድረስ አሜን። ለጸሎት ስለነበረን ጊዜ ቅዱሱ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። በሰላም አስጀምሮ በሰላም አስፈጽሞናል። የነዳያንን አንዷን ብር እንዳትረሱ ደግሜ ደጋግሜ ላለው እንጸልይ፣ እንዘን፣ እንጠንቀቅ፣ ዙሪያችን እናስተውል። በዓሉ በሰላም እንዲያልፍ ሜላ ባለበት ቦታ ሁሉ እየቀረብን እየተገኘን እንማለን። ቅንነቱን፣ ሰላሙን፣ ፍቅሩን ለሁላችን ያድለን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ ሰላም ያሳድረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ጸጋ ነሣኢነ ወሕይወተ ረከብነ፣ ጸጋ ነሣኢነ ወሕይወተ ረከብነ፣ በኃይለ መስቀሉ ለኢየሱስ ክርስቶስ፣ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ፣ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር፣ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር። ጸጋን ተቀበልን ሕይወትንም አገኘን፣ ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ፣ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል። አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር። አቤቱ አንተ አቤቱ አንተ እናመሰግንሃለን